እኮ 34 44 ይሄው 34 ይሄ የሸዋ እኮ ነው የሚለው አይደል? አዎ ያ የቀድሞ ግን 34 43 ነው። ወደ ኋላ ከተመለስክ ታይዋለህ። መልሰው ያኛው መልሰው ይሄ ምንድነው ልዩነታቸው? ይሄ 34 43 ነው። ይሄ የሸዋ እኮ ይሄ 34 43 ነው። ቫልዩ ይለያያል ነው 30 ይሄ ምንድነው የሚለው ይሄኛው 34 43 ይሄ ልዩነቱን ይሄ 34 43 የሸዋ ነው። ይሄኛው 34 43 ነው እኮ ምንድነው የሚለው የአረማይክ ቨርዥን ነው አለ። ያኛው የሂብሩ ነው እኮ ምንድነው የሚለው ስትሮንግ ኮንኮርዱ ይለያያል እኮ ወደ ሂብሩ እኮ ወደዚህ እኮ ነው የሚያመራው። ቆይ ዘትሩስ ያልተረዳው ነገር አንድ ነገር አለ። ቆይ እንትን ላይ እዝራ 5:2 ላይ ሲያመጣልህ አብዱልከሪም ሲያመጣልህ ያ ያመጣው ቃል ኢንዘሴም የሚያመራው ወደ ምንድነው የሚያመራው? አረማይስጥ ወደ ማን ነው የሚያመራው? ተመሳሳይነታቸውን ነው የሚያሳየው እንጂ አንድነታቸውን አያሳየም። ወደ ማን ነው የሚያመራው? ሲሚላሪቲውን ወደ ማን ነው? ወደ ማን ነው? ያ አረማይስጥ ነው። በአረማይስጥ ወደ የሽዋ ያመራል። ወደ የሽዋ ነው። ስለዚህ ለሰው አገልግሎት ላይ ውሏል። ማን ነው? እዛ ጋር እዝራ 5:2 ላይ ማን ነው የሽዋ የተባለው? መድኃኒት የተባለው ማን ነው? የእንትና ልጅ የሰላትያ ልጅ የዘሩባቤል ልጅ። እሺ ኦኬ። ፍጡር ነው አይደለም? እሱ ላይ ፍጡር ነው። ኦኬ። ኢሳይያስ 52:7 ላይ ማን ነው መድኃኒት የተባለው? በኮንቴክስቱ መሰረት ኮንቴክስቱ ባውዱ መሰረት እሱ ነው ማለት አሁን በሱ በኮንቴክስቱ መሰረት ማን የተባለው ነው ያልኩ። 5 የሽዋ የጠየቁ ማን የተባለው ነው ያልኩ። የተባለው የሽዋ ነው የተባለው። ማን ነው የተባለው ነው እኮ ምን ተባለ አይደለም ያልኩ። ማን ነው የተባለው? አምላክ እንደሆነ መድኃኒት እንደሆነ አምላክ። በጥሩ ኢየሱስ በዚህ ስም የተባለበትን ጥቅስ ታመጣለህ። አሁን የእሱን እኮ ነው የምልህ። ኤች 34 44 የሚለው ኢየሱስን ነው የሚጠቅሰው። አብዱልከሪም ቀጥል። በቃ ይሄ በጣም ከባድ ነው። አብዱልከሪም ቀጥል። ያላነበበ ሰው እንዴት ነው እንትን ያለ ሰው እንትን አድርግልኝ ከቻልክ ማለት ነው። ኤች 34 44ን በሙሉ ሰርች አድርገውና በሙሉ የሽዋ ነው። አሁን አንተን እንጠይቀህ ምንድነው ኤች 34 44 ምንድነው የሚለው? ስለ መሲሁና ስለ አዳኝነቱ ነው የሚናገረው። የሽዋ ብሎ ነው ደግሞ የሚጠቅሰው በዕብራይስጥኛ። እኔ ያሳየው ስሙን ነው እየጠቀሰ ያለው። እኔስ የከፈትኩት ምንድነው የሚለው? ሲሚላሪቲውን ነው አንተ የከፈትክልኝ ያለው። አንተ የከፈትክ ያለው አረ ሲሚላሪቲ አይደለም። እሺ ምንድነው የሚለው? አዳምጠኝ። አንተ የከፈትከው 34 43 ነው። 34 44ን ክፈተው አልኩ እኮ ገባኝ። 34 43 ምንድነው የሚለው? 34 43 የሽዋ ተብሎ ተቀምጧል። ግን እኮ የሽዋ ምንድነው የጠየቀኝ ታዲያ? 34 44 ነው የኔ አርጊውመንት እያልኩ እኮ ነው። እየሰማኝ ስላልሆነ እኮ የሽዋ አይደል የጠየቀኝ? የሽዋ አይደል የጠየቀኝ ነው የኔ አርጊውመንት። 34 44 የሽዋ ነው። 34 43 አይደለም የሽዋ ነው ያለው። ገባኝ። ሁለት የሽዋ ነው ያለው። ሚኒንጉ ላይ ይለያያል እኮ የሽዋ ተብሎ ሁለት ማለት ነው። የሆሽዋ ደግሞ ሌላ አለ አይደል? ለብቻው እንደዚህ ሶስት ነው ያሉት። ኖ እሱን አንተ ነው የምትል ያለው። እኔ የምልህ ያለሁት እሺ ታዲያ ስንት እኮ ለያያቸው። አዳምጠኝ እኮ እንግባባለን እኮ የሚለይልህን እኮ ነው። 34 48 58 82 ነው የምትለው። እውቀቱ የለም ጭንቅላት ላይ እኮ እንፍታው። እሱ እንደፈለክ ማለት ትችላለህ። ግን አንተ ከቻልክና ከይቅርታ ጋር እኮ አስረዳኝ። እኔ አውቃለሁ። አንተ አሁን በቁጥሮቹ ሳይሆን በእንትኖቹ አሁን እኔ የከፈትኩት ምን እንደሆነ ነገር ነው። ለምን አታዳምጠኝም አንዴ? አዳምጠኝ። 34 44ን ሰርች አድርግልኝ እያልኩ ነው። ምንድነው 34? እኔ የከፈትኩት ስክሪፕቸር ላይ ስክሪፕቸር አንተ የከፈትከው 34 43 ነው እያልኩ እሱን እኮ አውቃለሁ። 34 43 እንደሆነ ኦኬ 34 44ን ክፈትልኝ እኮ ነው የምልህ ያለሁት ከይቅርታ ጋር ገባኝ። 34 ተከፍቶልሃል እኮ ስንቴ ከፈትልህ እንዴ? አንተ እኮ ማለት ዝም ብለህ እኮ ነው የምታደርቀን። ቀደም ተከፍቶ አይተናል። ምንድነው የፈለከው እዛ ላይ? በቃ ያው ይሄ ምንድነው የፈለከው? ይሄ 34 44 ነው። ኢሳይያስ 52:7 ላይ ያለው የሽዋ የሚለው ይሄ አልተስማማን። አሁን የጠየኩ 34 44 አሁን ኢሳይያስ 52:7 ቆይ ኧረ ቆይ እባክህ ማለት ተረጋጋ። እዛ ላይ ኢየሱስ የተባለበት ጥቅስ አለ ወይ? ኢየሱስ በ34 44 የተጠቀሰበት ጥቅስ አለ ወይ? አዲስ ኪዳን ላይ ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? ለሱ ደግሞ መልስ መለስኩልህ። አዲስ ኪዳን የተጻፈው በግሪክ ነው። በግሪክ ሌክሲኮኑ ደግሞ ከዕብራይስጥኛ ነው አልጠየኩም። አራኒ አልጠየኩም። እኔ
ኢሳይያስ 52:7 ላይ ፕሮፐር ኔም ነው ወይስ አይደለም? የተጸውዖ ስም ነው ወይስ አይደለም? አይደለም አይደል? ለኔ የተጸውዖ ስም ነው። ይኸው እንትኑ ግራመሩ እንደዛ አይደለም። ስም አይደለም ስም አይደለም ነው እንጂ አውጣለት። ኢሳይያስ 52:7 ያውጣለት። አይልም እንደዛ 52:7 ላይ አውጣ። ዮሴዴቅ የሰላትያል ልጅ ብለህ ያወጣው ስሙን ነው አይደለ? ከስሙ ጋር ስለተመሳሰለ የተጸውዖ ስም ነው ይላል። ፕሮፐር ኔም ነው። ኖ ፕሮፐር ኔም ይላል። እሱ ፕሮፐር ኔም ነው። ይሄኛው ያውን ያመጣኸው ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው። ለፕሮፐር ኔምነቱ ደግሞ ማስረጃ ስትጠይቀኝ ማቴዎስ 1:21 ላይ ያለው ስሙን ኢየሱስ ነው የጠየኩ ኢሳይያስ 52:7 ላይ ያለው ፕሮፐር ኔም ነው ወይስ አይደለም? yes or no? ለኔ ነው አልኩህ እኮ። ማስረጃ ስትጠይቀኝ ነው ክፈተው። ኖ አይደለም። ፕሮፐር ኔም ነው ወይ ነው የጠየኩ? ፕሮፐር ኔም የተጸውዖ ስም ነው። የኢየሱስ ስም ተጽፏል እዛ ጋር የኢየሱስ ስም ተጽፏል። አሳየኝ። ለጠየኩ ኢሳይያስ 52:7 ላይ ያለው ቆይ ኢሳይያስ 52:7 ላይ ያለው መድኃኒት የሚለው የሸዋ የሚለው የተጸውዖ ስም ነው አድርጎ ያስቀመጠው ብራይስቱ ያስቀመጠው የተጸውዖ ስም አድርጎ ነው። እሺ ማስረጃ መድኃኒትንም የሚያወራ ብሎ ኖ አይደለም የተጸውዖ ስም ነው ብሎ ነው ያስቀመጠው። ወይ ግራመሩ እንደዛ ነው ወይ ዘትሩዝ ስሙን ጠቅሶታል እኮ ነው ማለት ያለውት እንጂ የተጸውዖ ስም ጠርቶ እገሌ ብሎ ስሙን ጠርቶ አይደለም ያወራ ያለው። የኢየሱስ የተጸውዖ ስም ነው ወይ ኢሳይያስ 52:7 ላይ ያለው ፎርሙ የተጸውዖ ስም ነው ወይ? በቃ እንደዛ ነው። ስለተጸውዖ ስም አይደለም ይናገር ያለው። እኔ ጥያቄ እሱ ነው አይደለም ወይ? ማን እያደረ በጣም ከትዕግስታችን በላይ ነው ያለው። እኔ ምን አይነት እንዴት አድርጎም ሰውም ጋር እንደምንግባባም አላውቅም ራሱ ማለት ነው ማለት እሺ ኦሪት ዘፍጥረት 49:18 አውጣልኝ። አይወጣልህም። ኢሳይያስ 52:7 ነው የተጸውዖ ስም አይደለም ማለት አይደለ? አይደል የተጸውዖ ስም አይደለም፣ ግን ስለ ኢየሱስ እየተናገረ ነው። ማቴዎስ 1:21 ላይ መልአኩ ገብርኤል ዮሴፍ ጋር መጥቶ ሲያናገር በምን ቋንቋ ነው ያናገረው? በምን ቋንቋ ነው ያናገረው? ማርያምን የሚያናገራት ምናልባት በአረማይክ ይሆናል እኮ። ምን ብሎ አላቸው? የተጻፈው ግን በግሪክ ነው ብሎ አላቸው። ቆይ ማን ትሉታላችሁ ብሎ አለ። ያው የሹዋ ነው ሚላት፣ ምክንያቱም በአረማይክ ስሙ የሹዋ ስለሆነ፣ ግን የተጻፈልን በግሪክ ስለሆነ ኢየሱስ ተብሎ ተጻፈልን። ኖ አይ ማስረጃ ስጠኝ። ወይ በአረማይስጥ ወይም በዕብራይስጥ ስሙ ማን ብለው ያወሩት እንደነበረ እስቲ ማስረጃ ስጠኝ። ያድስ ፊደል ስማቸው እኮ ዮሐንስ አይደለም ስሙ፣ ዮሐናን ነው ስሙ። ኖ የጠየቁ ጥያቄ ስለ ዮሐንስ አይደለም ጥያቄው። አዎ ስማቸው በሙሉ ዕብራይስጥኛ ነው፣ የተጻፈው ግን በግሪክ ነው እያልኩ። ማን ብሎ ነው ያላቸው ነው እኮ። መልአኩ ገብርኤል መጥቶ ለማርያምም ለዮሴፍም ሲነግራቸው ስሙን ማን ትሉታላችሁ ነው ያለው በዕብራይስጥ። የሹዋ። እሺ ማስረጃ ስጠኝ። ማስረጃ ኢየሱስ የግሪክ ቨርዥን ነው። የዕብራይስጥኛው የኢየሱስ ዕብራይስጥኛው ስም ብለህ እኮ እየሰጠው ዕብራይስጥኛ ብለህ ሰርች ስታደርገው በዕብራይስጥኛ ቨርዥኑ ስሙን ያወጣልሃል። የሹዋ ነው እኮ ቅድም እኮ። ታዲያ እሱ ሁሉ ለኢያሱም የተጠቀመበት ነው። ያሹዋ ነው የሚለው እሱ ተመሳሳይ ነው። የኢያሱ የሆ ነው፣ የሆሹዋ ነው። የኢየሱስ ግን አውጣው። እሺ ከግሪኩ ወደ እንትን የተላለፈበትን አውጣው። በጣም ከባድ ነው። አብዱልከሪም ትቀጥላለህ በዚህ ሁኔታ? እንዴት ነው? ምን ይመስላል? ኧረ ግን ይደብራል ወላሂ። ቅድም እንኳን የአረብኛ ቨርዥን ስሙ ማን ነው? የኢየሱስ የአረብኛ ቨርዥን ስሙ ማን ነው? ሁለቱም ክላሲካል እና ላተራል ሁለት ነው። የሱም አለ ኢሳም አለ። ኦኬ ሶ ይሄ የአረብኛ ቨርዥን እንጂ የዕብራይስጥኛ አይደለም፣ ወይም አረማይክ አይደለም አይደል? ምንድን ነው የምታወራው? የዕብራይስጡ አለህ አንተ ጋር? በዕብራይስጡ ለማርያምና ለኢየሱስ ለማርያምና ለዮሴፍ ማን ብለው እንደተናገሩ ማስረጃ አለ። የዕብራይስጡ ላይ መጀመሪያ ከግሪኩ በፊት የነበረው
እዚህ ጋር አሁን ምን ይላል መሰለ በዕብራይስጥ ቨርዥን አጠራራቸው የተጻፈው መጽሐፍ ላይ the book of the generation of Yeshua the Messiah the son of David the son of Abraham ይላል። ምን ላይ ነው የሚለው? ይሄ ያሾዋ የሚለው የቱ ጋር ነው? ማቴዎስ 1:1 ላይ ምን ቨርዥን የዕብራይስጥ ማን መቼ የተጻፈ ነው እሱ? አሁን ያስከው እስቲ መቼ ነው የተጻፈው? ማን የጻፈው? እሱን ያዘጋጀው ማን ነው? ቨርዥኑን እሱን አሁን ያስከውን ቨርዥን እንትን ይላል ብሉ ሌተር ባይብል ይላል። ብሉ ሌተር ባይብል እኮ ማን ያዘጋጀው? I don't know ማን እንዳዘጋጀው። ታዲያ ማን እንዳዘጋጀው ማታውቀውን ነገር እሱ አሁን ላይ የተዘጋጀ ነው። 20 ዓመት እንኳን አይሞላውም። እሱ አሁን አይደለም ነጥባችን። ግሪክ ኮይኔ ከመጻፉ በፊት መልአኩ ገብርኤል መጥቶ ለዮሴፍና ለማርያም ማን ብሎ ነው በዕብራይስጥ የነገራቸው? የሹዋ እኮ ማስረጃ ምንድን ነው? ማስረጃይማ በዕብራይስጥኛ ቫልዩ የኢየሱስ ቫልዩ በዕብራይስጥኛ የሹዋ ስለሆነ እኮ ማስረጃ ምንድን ነው? I don't know አልገባኝም። ማስረጃ ምንድን ነው? ቋንቋቸው ነው። ቋንቋው ነው ማስረጃ። የቋንቋው ትራንስሊተሬሽን ነው ማስረጃ። ወይ ትቀጥላለህ ወይ አብዱልከሪም ነው የሚወስነው እና ስሚዞ ናቸው የሚወስኑት። ይቀጥልም ካላችሁ ቀጥሉ፣ አይ ካላችሁ ደግሞ ሌላ ሰው ያስቀጥል። ችግር የለውም። አይ አንብቦ ቢመጣ ይሻላል። አይ ቲንክ አንብበን አይ ቲንክ ዌልካም ቴንክ ዩ አብትሌ ፕሮፐር ኔም ምናምን ነገር ወቅ ፕሮፐር ኔም የትኛው ነው? ፓርት ኦፍ ስፒች በተለይ ብታውቅ አሪፍ ነው። ኦኬ አይ ጥሩ የሶስቱ ላይ ሴም አርጊመንት አሁን አንተ ለኔ ያቀረብክልኝን ጥያቄ ኢሳ ሚለው መጠሪያው ጅብሪል መጥቶ መልእክት ሲያመጣ ኢሳ ነው ያለው ወይስ ማን ያለው ብዬ በጠይቀህ ምንም ማስረጃ የለም። ኢሳ ተብሎ እናቱ ኢሳ ብላ ተርተዋለች ወይ ብዬ በጠይቀህ ማስረጃ የለም፣ መልስ የለም። ተርጓሚ ነው ልትለኝ ነው? አይ ፕራይመሪ ላንጉዌጅ ነው ቁርአን የወረደበትን ራሱን ቋንቋ ነው እኛ የምንጠቀመው። እኛ ጋር እንትን የለም። ነው ማርያም አረብኛ ተናጋሪ አይደለችም ኢሳ አትለው። ቁርአን የወረደው ነው እኛ የምንለው። ቁርአን የወረደው በአረብኛ ቋንቋ ነው። አምላክ በምዕራፍ 14 ቁጥር 4 ላይ መልእክተኞችን ሲልክ እዛው በነበሩበት ወይም ደግሞ ኮሚኒቲው በአንደርስታንድ በሚያደርገው ቋንቋ ነው የሚነግረን ያንን ነገር ያ ተቀምጦ ነው ያለው። እና አሁን መጽሐፍ ቅዱስ ላይ ዩኒፎርም የሚናገረው ሰው ግን ቋንቋ ነበራቸው ወይም አረማይክ ተናጋሪ ነው የነበረው እንጂ አረብኛ ተናጋሪ አልነበረም። ተለውጥ አንዴ ሁለቱ በጣም ነው የሚለያዩት። ልጁ ምን ሆኗል እንዴ? ሰው ይጭራሽ ገላገላችሁ። ሌላ ሰው አስገቡና ቀጥሉ። ሌላ ሰው አስገቡና ቀጥሉ። ያዲም አለ ብለዋል። ከያዲ ጋር ከአብዱልከሪም ጋር ማውራት ትችላላችሁ። ያዲ ና ገስት የላክ ክርስቲያን የለም። ኡስታዝ የላከ ማንም ክርስቲያን የለም። ያው ያዲ ገብቷል። ያዲ ጮማ የሆነ ጥያቄ ነው የሚጠይቀው። ታያላችሁ። ያዲ ወይዶ ሰላም ነው? እንዴት ነህ? ሰላም ነው? አለ ሁሉ ሰላም። ተጠፋፋ ሁሉ ሰላም ነው? ሰላም ነው? ቤተሰብ ሁሉ ሰላም እግዚአብሔር ይመስገን። እስቲ ከአብዱልከሪም ጋር አውሮ የተወሰነ ከነስ ሚዞ ጋር አውራ። ረጅም ጊዜ ከሰማሁት ካየሁት ሰላም ነው? እንዴት ነው? ምን ላይ እያወራችሁ ነበር? አይዲላ ቶፒክ ነበር። ምናልባት ስሚዞ ጋር ብትቀጥል የተሻለ ነው። ያው ስላሴ አማኝ ስላልሆንክ ትንሽ ለኔ ጋር የዞረ ነው የሚመስለኝ። ከቅርታ ጋር
አይ ሴም ቲንግ እኮ ነው። ማዞር ይችላል ነው ቴብል ታው እንዲያት እንጃ ፐርሰን መለየት ካልቻለን ከባድ ነው ለኔ ትንሽ ከባድ እንዴ ፐርሰን ማለት እንዲያንተ አስቸጋሪ ነው የሚሆነው። ምንም ማድረግ አልችልም። ስሙ ይዞ ዴታ አለ ያዲ እንደምን አለ? ሁሉ ሰላም? አማን ሁሉ ሰላም። እኔ መቀጠል አልችልም ከአብድ ከሪም ጋር ቀጥል። አሁን ምን ብዬ ነው አሁን አስበው ያዲ አሁን እሺ አብና ወልድ የተለያየ ፍቃድ አላቸው? አረ ይላቸው ሊኖራቸው ማችል እሺ ኢየሱስ ሲሰቀል ታዲያ ጸሎት ሲያደርግ የኔ ፍቃድ ያንተ ፍቃድ ይሁን ሲል የማን ነው አንተ ብሎ ያንተ እያለ ያለው? ያባቱ ነው። ስለዚህ በዚህ በኩል ደግሞ ሌላ ፍቃድ አለ ማለት ነው። ምን አይነት ፍቃድ? አብ የተለየ እኮ የኔ አይሁን አለ እኮ የኔ አለና የኔ ሳይሆን ያንተ ይሁን አለ። ስለዚህ ፍቃድ ሲል ለያያቸው ገባ? የኔ ሳይሆን ያንተ ይሁን አለ። ያንተ ሲል የትኛው የምን ፍቃድ ነው? ኧረ እባክህ ይሄ ቤዚክስ ነገር እስሚዞ ቀጥል አንተ እንዲገና አሁን ፍቃድ አንተ ያንተ የኔ ሳይሆን ያንተ ይሁን እያለ አሁን ሁለት ፍቃድ አለ ነው ላስረዳ ፈጣሪ እንዴት ታዲያ ሁለት ፍቃድ መኖሩን ያሳያል። እንደዚህ ጋር ሁለት ፍቃድ ነው። ፍቃድ ምንድነው? ፊዚካል አፒራንስ ነው እንዴ ፍቃድ? አይደለም ፍቃድ ይሄ ሁለት ፐርሰኖች ኖረው አንደኛው የራሱ ዊል አለው አንደኛው የራሱ ዊል የተለያየ ዊል እንዳለ ነው የሚያሳየው። አይ ዕብራውያን ምዕራፍ 5 ላይ ምን ይላል መሰለህ? ዕብራውያን ምዕራፍ 5 ላይ መልስልኝ አንተ መጀመሪያ ከሞት ላይ ኦፍ ኮርስ ሰው ሆኖ አይደል? የሰውነትን ባህሪ ሰውን ነው የዛ ጋር እያየን ያለ ነው። መሞት የማይፈልግ ሞትን መቀበል ማለት መሞትን የማይፈልግ ሰው አለ አንድ ኦፍ ኮርስ አምላክ አለ። ሶ ምንም እኮ ሁለት ፈቃድና ያሳየም እዚህ ጋር ሰውነትንና አምላክነትን ነው የሚያሳየው እኮ። ማን ነው አንተ ያንተ ፍቃድ የተባለው? ኢየሱስ አብ ነው። አብ ኢየሱስ እኮ አብም ነው ተናጋሪውም ሰውም ነው እኮ። አሁን ኢየሱስ ነው እኮ ገባኝ። ማን ነው እሺ ፍቃድ ምናምን እያለ የሚናገረው? ምንም ሰው አምላክ ነው። ይሄ እኮ እዚህ ጋር እኮ ኢየሱስ ነው አይደለ? ወይስ ኢየሱስ ነው አይደለ ተናጋሪው? ኢየሱስ ነው የሚለው እዚህ መጽሐፉ። አዎ ኢየሱስ ነው ተናጋሪው። ኢየሱስ ብለን ስንጠራ ኢየሱስ የሰውነትም የአምላክነትም የሰውነትም የአምላክነትም ባህሪ አለው ኢየሱስ። አንደኛ ሁለተኛ ባይዘው ሙታንን ያስነስ እኮ ስለ ፍቃድ ነው። ስለ ፍቃድ እዚህ ጋር አሁን ያንተ ፍቃድ ይሁን እያለ ያለው ማን ነው? ይሄን ያንተ ፍቃድ ይሁን የሚለው ማን ነው? ሰው ነው እኮ ቆሞ እየጸለየ ያለ ሰው አይደል? እኮ ኢየሱስ ነው አይደል? መጽሐፉ ኢየሱስ ነው ወይ ሌላ ከሆነ እናንተ ጋር ነገር አቡኬ ጠየቃል። ኢየሱስ ነው አልኩ እኮ። ኦኬ ስለዚህ ኢየሱስ ነው ያንተን ፍቃድ ሲል ያስ ሌላ ያ የተባለው ማን ነው? እኮ ኢየሱስ እንትን ነው ሰው ብቻም አይደለም አምላክም ነው። ስለዚህ እዚህ ጋር ባይ ዘ ወይ ኢየሱስ ራሱን ነው ገባኝ። ኢየሱስ ራሱን ነው ያንተን ፍቃድ ምናምን እያለ ያለው እኮ። ፈቃድ እኮ ምን ማለት ነው? ፈቃድ የምትለው ምንድነው? ፊዚካል አፒራንስ ነው ወይ ምንድነው አንተ ፈቃድ? እሱን ምንድነው የሚለው እሱ ራሱ መጀመሪያ እሱን መፍታት አለብን። ፈቃድ ምንድነው? የተለያየ መኪና አለ እንዴ? ስለዚህ መኪና መጀመሪያ ምንድነው ይላል? መጀመሪያ ፈቃድን ሳታውቅ እንዴት መለያየቱ እንዴት ልታውቅ ቻልክ? ፈቃድ ምንድነው መጀመሪያ? you don't have to know እሱን ሁለት ስልክ ምንድነው? ኖ ፈቃድ መጀመሪያ ሳታውቅ ለምሳሌ ስልክ ነው ብዬ ላፕቶፕ ብሰጥ ትቀበላለህ? እንደዛ እሱማ ይለያያል በስም ደረጃ። እኔ ለምሳሌ የኔን ስልክ ሳይሆን ያን እንዴት አወቀው? ስሙ እንዴት አወቀው? ፈቃድ የሚሆን ስሙ እንዴት አወቀው? ለንገር አናሎጂ ልስጥክ። ለምሳሌ አናሎጂ ሳሰጠኝ የፈቃድን ዴፊኒሽን ስጠኝ እንዴ። ያለ አናሎጂ ማውራት አንችልም። አልቀበልም አናሎጂ ፈቃድ ለምሳሌ እኮ ገባኝ። ለምሳሌ የኔ ሞባይል ሳይሆን ያንተ ይሁን ካልኩኝ አንድ ሰው ፈቃድን ዴፊኒሽን አንዴ ቆይ። ለምሳሌ የኔ ሞባይል ሳይሆን የፈቃድ ዴፊኒሽን ምንድነው? አንዴ አልቀበልም ይቅርታ አድርግልኝ እንዴ እኮ በቃ አይታል እንትኑን እስካን ሎጂካል የሆነ ውይይት ከበለ ሎጂካል እኮ ፈቃድ ምንድነው? ሎጂካል ፈቃድ ምንድነው? ሎጂክ እኮ አናሎጂን ይወስዳል። ሎጂክ እንደዛ አይደል? እኔ ስለ ሎጂክ አልተወያየሁም። እየተወያየኝ ያለው ስለ ፈቃድ። ፈቃድ ትርጉሙ ምንድነው? ሎጂክ ደግሞ እንትን ሎጂክ ማለት እኮ ጀስት ኮሬክት ዌይ ኦፍ ሪዝኒንግ አይደል እንዴ? ኮሬክት ዌይ ኦፍ ሪዝን ስናደርግ ኮሬክት በሆነ መልኩ ሪዝን ማድረግ ነው። ስለዚህ እኔ ኮሬክት ፈቃድ ትርጉሙ ምንድነው?
ፍቃድ ትርጉሙ ምንም ይሁን ምን የሚፈጥረው ለውጥ ነው። ሁለት ፍቃድ እንዳለ የሚፈጥረው የተንሸራተትክ ነው ከርሱ አልተንሸራተትኩም። ሁለት ፈቃድ ብለሃል አይደል? ሁለት ፈቃድ ስትል ፈቃድ ትርጉሙ ምንድነው? ዊል ነው። ቆይ አንዴ እያወራን ያለ ነው። ትርጉሙ ምንድነው? ዊል በቃ ሁለት ፍቃድ እንዳለ መመለስ አይችልም። ያዲ አለቀ። እሱን ድራቶ ፖለቲካው አለቀ። በቃ እንደዛ ምንድነው? አልመለሰም ማለት ይችላል። ካንዴ የፈቃድ ትርጉሙ ምን ያደርግልሃል ማለት ምን ማተር ያደርጋል? ምን ማተር እኔ ልንገርህና ከዛ በኋላ ትሄዳለህ። እሺ እንዴ ምንድነው ምን የምታጨረበረው? እቺ ጮላ ካይደል ነው አይደለም። አንተ አሁን ፈቃድ አሁን ምንድነው ማለት ፈቃድ ነው። ምንድነው ሌላ ትርጉም? ሌላ ምንድነው ፈቃድ ትርጉሙ ምንድነው? ፈቃድ ዊል የሚለው ቴሲስ የሚለው የግሪከኛው ቃል ፈቃድ ማለት አንድ ነገር አክቲቪቲ ነው የማድረግና ያለ ማድረግ የምችልበት የራስ የሆነ ፈንክሽናሊ ወይም ደግሞ ሜታፊዚካሊ ላይ የምትጠቀምበት ነገር ነው። ኦንቶሎጂካሊም ሊመጣ ይችላል፣ አንዳንዴም ሜታፊዚካሊም ሊመጣ ይችላል። ይሄው ነገር ኳንተም የራስን ነገር ነገር በዚህ ትርጉም መሰረት ባንተው ስንት ፈቃድ አለ ማለት ነው? እኔ ጋር አንድ ፈቃድ ነው ያለው። እንዴ የመንፈስና የሥጋ ፈቃድ ነው ወይስ የትኛው ፈቃድ ነው እያወራለሁ? ፈቃድ የሚለው ግሪከኛው ቃል አንድ አይነት አይደለም። ፍላጎት ነው የሚለው እሱ ፍላጎት እንጂ ፈቃድ አይደለም የሚለው። ይሄው ከፈለክ ራሱ ማለት ነው። እሱ ነው አይደል? ማቴዎስ 26 ላይ ያለው እና ዮሐንስ 5:30 ላይ ያለው ዮሐንስ 6 ላይ ያለው 6:37 ላይ ያለው ፈቃድ የላከኝ ፈቃድ እንጂ ፈቃዴን አልሻም ሲል ያንተ ፈቃድ እንጂ የኔ ፈቃድ አይሆንም ሲል ግራመሩ አንድ አይነት ነው። ገላትያ 5 ላይ የሥጋ ፈቃድና የመንፈስ ፈቃድ እያለ የሚያወራው ከመነሻውኑ ስለ መንፈስ ቅዱስና ስለ ሰው ነው እያወራ ያለው። ዘጋ ኒማቲኮስ የሚለው ቃል ወይም ደግሞ የመንፈስ የሚለውና ሳርኮስ የሚለው ቃል ሥጋ የሚለው ስለ ሰውና ስለ መንፈስ ቅዱስ ነው እያወራ ያለው። አንድ ለይልኝ። ሁለተኛ ነገር ደግሞ የሚያወራው ያንተ ፈቃድ ሁለት ፈቃድ አለ ተብሎ በባይብል ውስጥ የቀረበ ነገር የለም ቢባል እንኳን አሁንም የግሪኩ አንድ አይነት ስለ ዊል አይደለም የሚያወራው። እንደዛ ካሰብከው ኃጢአትም ፈቃድ አላት ንገስባት በሷ ላይ ይላል። ግን ፈቃድ የሚለው ቃል ስለ ዊል ካልሆነማ ተገላገልኩኝ። ስለ ዊል አይደለም የሚያወራው። ግን ማቴዎስ 26 ላይ ግን ስለ ዊል ነው የሚያወራው። አሁን ስለ ዊል ከሆነ በቃላት ዴፊኒሽን ውስጥ ግሪከኛው ኦንቶሎጂካል እና ሜታፊዚካሊ ወይም ደግሞ ፈንክሽናል አድርጎ ነው የሚያሳየው ፈቃድን። ኦንቶሎጂን ታሳቢና ዋቢ አድርጎ ሊመጣ ይችላል፣ ፈንክሽናሊም ታሳቢና ዋቢ አድርጎ ሊመጣ ይችላል። አሁን ጥያቄ የሚነሳው ማቴዎስ 26 ላይ ያለውን ወደ ጠየቀ ተመለስ። አሁን በምንም ማምጣና መልስለት። አሁን ሌላ ቦታ አትሂድ። ድርቅ ብለህ ጮላሌ ወደ ሌላ ነገር ለመሄድ አፍኖ ስለያዘ ወደ ሌላ ነገር ተመለስ። ተሳስቶ ከሆነ ልጅ ይማርበት እንጂ ለምን እንዳይማር እንደዛ የለም። አሁን ወደ ተመለስ። ይኸው አብዱል ከሪም ተረከብ። ለእኔ እኮ አንድ ፈቃድ ነው፣ ችግር የለብኝም። እያዩኝ ያለ ሰውነትና አምላክነትን ነው። ሰውነት መሞት አይፈልግም፣ አምላክነት ደግሞ እንትን አለው፣ ሪዝን አለው። እዛ ጋር እያዩኝ ያለው የሁለት ፈቃድ ጉዳይ ሳይሆን የእኔን የመዳን ጉዳይ ነው እኮ። ማቴዎስ 26 ላይ ማን ነው ፈቃድን እያለ ያለው? ሰው ነው እየተናገረ ያለው፣ ኢየሱስ ነው። ሰው የሆነው ኢየሱስ። ኦኬ ኢየሱስ ከኢየሱስ ማንን እያለ ያለው? ኢየሱስ ራሱን ነው ወይስ ሌላን አካል ነው? እዚህ ጋር እሺ፣ እሱ ለመልሳት ልበር ነው አትበለኝ፣ ቀጥታ መልስልኝ። ጀስት ማን ነው? አቡበከር አንዴ ቆይ ቀዝቀዝ በል። በጥቅስ ልመልስልህ፣ አታስቡ። በጥቅስ ነው ጥያቄው፣ መልስልኝ ብራዘር እኮ በጥቅስ መልስልሃለሁ። በጥቅስ ሳይሆን እዚህ ላይ እየተናገረ ያለው የላከኝ ያንተ ፈቃድ ይሁን ወይ ፈቃድህ ትሁን እያለ ማቴዎስ 26:42 ላይ ፈቃድህ ትሁን ሲል ሌላ ፈቃድ ያለው አካል አለ አይደል? አንድ ፈቃድ ነው ያለው። ባይዘው አንድ ፈቃድህ ትሁን አትስሉ ምን ሆነ? ፈቃድህ ትሁን ተረጋጋ አባቴ፣ አንድ ረጋጋ። አንድ ፈቃድ ነው ያለው። ይሄም ፈቃድ እዚህ ጋር የሚታየው ፈቃድ የአምላክ ፈቃድ ብቻ ነው። ማነው የአምላክ ፈቃድ? ተናጋሪው ማን ነው? መጀመሪያ አለ ሲል ማን ነው የሚናገረው? እዚህ ላይ ሲጨርስ ንገረኝ። ኦኬ ማውራት ከሆነ የፈለከው ሲጨርስ ንገረኝና አወራለሁ። ይከብዳል ማለት ነው ጥያቄ? አይከብድም ማለት ቶስ አይከብድም። እሺ መልሳ ታዲያ ማቴዎስ ወንጌል ምዕራፍ 26:42 ላይ ኢየሱስ ምን አለ? እኮ ልመልስልህ ስለ አፌላ ትቆማ ላስረዳ ቀደም ያልኩት ለዛ ነው። ቆይ ቀጥታ ትመልስልኛል አንዴ። ቀጥታ ትመልስልኝ። ኦኬ ስለዚህ ቀጥታ አልፈለገም። ስለዚህ አንተ ጌም አደርግልሃለሁ። አረ ቀጥታ ትመልስልኛለን ያልኩት አታዳምጥም። ቀጥታ ትመልስልኛለን። እንዴት ላዳምጥ? አፌ ላይ ቆም እያወራ
ጋይስ ጥያቄ ሲከብድ እንደዚህ ማዋከባል አንድ ይሄው ችግሩም ሳይኮሎጂ የዋይድ ተማሪ ነው ሳይኮሎጂ አንዴ ተረጋጋ በቃ ስለዚህ ቆይ ልመልስልህ እኔ ጠይቅ አንዴ ያሻል ማቴዎስ ወንጌል ምዕራፍ 26 በቃ ቀጥታ 26 42 ላይ ተናጋሪው ማን ነው? ይሄ ፈቃድህ ትሁን እያለ የሚናገረው ማን ነው? ጥያቄን ጨርሰባት ማን ነው ተናጋሪው? ጥያቄው እኮ ጥያቄን ጨርሰሃል? ማአኮ ቃል በቃል አጥርተን ነው ያልቃል። ጥያቄን ኦርደር ሳርገው ያልቃል። ያንተ ሐሳብ አስቀምጣችሁ ጥያቄዎችን አይሆ ቃል በቃል እያጠራን ምን ሄደው ማን ነው ፈቃድህ ትሁን እያለ የሚያወራው ማን ነው? እኮ ኢየሱስ አልኩ እኮ በቃ ኢየሱስ እሺ ማን ነው ፈቃድህ እያለ የሚናገረው? አምላክ። ስለዚህ አምላክ ለብቻው የራሱ ፈቃድ አለው ፈቃድህን ስለሚል አንድ ፈቃድ ነው ያለው በሰውና ፈቃድህን እያለ ነው። ኧረ እባክህ ፈቃድህን የኔ ሳይሆን ያንተን ፈቃድህን እያለ እኮ ነው። እዚህ ጋር ፈቃድህን እያለው ነው እኮ በቃ ያ አንድ ፈቃድ ነው ያለው እዛ ጋር እኮ የፈቃድህን የተባለው ማንን ነው? አምላክን መለኮትን። ስለዚህ ያ አምላክ ለብቻው የራሱ ፈቃድ አለው አይደል? እዛ ያለው ለብቻው ይባላል። ወይኔ እኔ ሲጀመር መጀመሪያም እኮ ለዛ አላወራም ያልኩት መጀመሪያም ቤዚክ ነገር እኔ አልፋ ማስተንተን ማዋይ ቤዚክነቱን ቱ ይሁን በቃ ችግር የለም። ያንተ ነው። እኔ ግን ስላሴያውያን በስንት ጣማቸው ኧረ ተው በእናትህ I can say the same thing። እሺ አይ እንደዛ ሳይሆን እሺ እኔ ፐርሰናል ይሄ ባይዘው ፐርሰናል ኮሜንት ነው እኮ ፐርሰናል የሆነውን ነገር ላሳየህና እያወራን መልሱልህ በቃ መልስ ልመልስልህ አንዴ ያዲ እኔ አሁን ይሄን ሳወራ ወላሂ እንደ ሙስሊም እንደምናም ሳይሆን እንደ አብዱል ከሪም እንደ ራሴ ጀስት የምሬን እንደ ራሴን ያወራው ስለሚገርመኝ ማለት ነው። አሁን እዚህ ታቆመው ግን አውርተህ የምጨርሰው መቼ ነው? እየጠየቅኩ እኮ አስመልስልኝ እየጠየቅኩ ነው። አንዴ እሺ ይኸውልህ እኮ በቃ አሁን ከጠየቅኩ በኋላ ዝም በላ እሺ አለ ሲል ማን ነው? ለምሳሌ አቢቻልስ እቺ ጽዋ ከኔ ትለፍ እያለ የሚያወራው ማን ነው? ኦኬ በቃ ጨረስክ አይደል? ወይ ማን ነው የሚያወራው? ተናገር። እከሌ በለኝ። ጨረስኩ ወይስ አልጨረስክም? ወደ መልስ እከሌ በለኝ መጀመሪያ። ችግር የለም። ጨርሰሃል አልጨረስክም? መልስ የለም። ጨርሰሃል አልጨረስክም? ማን ነው ተናጋሪው? እኮ መልስ በሰጠስ እንዴት ነው የምሰማው? ከጨረስክ ጨርሻለሁ በለኝና መልስልሃለሁ። ታቻ አይ እንደ ሲጠራ ለሁሉም ሰው እኮ እንዲገባው ነው። ማን ነው እሱ? ችግር የለም። እኔ ስናገር ነው የሚሰሙት። ማን ነው? አይ ገለል አጠገብ ነው ያለው እና ማን ያለው እኮ ጨርሳ አንዴ ማን ያለው አትመልስም? ጨርሰሃል ወይ? አይው ማን ያለው ካልኩኝ እኮ ጀስት ያንተ ሪስፖንድ እየጠበቅኩ ነው እኮ በቃ ከጨርሳለሁ የኔ ሪስፖንድ ለመናገር ጨርሰሃል ወይ? ማን ነው? በቃ ከጨረስ በቃ ላወራ። እሺ ማን ነው ተናገር። እሺ ጨርሳለሁ። ማን ነው እኮ ልናገራ? እንትን እየጠበቀኝ አሞጡ ተጠበቀኛለሁ። በቃ ከሌላ ሰው ጋር መቀጠል ትችላለህ። እሺ በቃ ጨርሳ ተናጋሪው ኢየሱስ ነው እየተናገረ። ማን ነው ፈቃድህን የሚለው? እሺ ማን ነው ፈቃድህን የሚለው? አረ ልጨርስ በጌታ እኮ መለስክልኝ፣ ተመልሶልኝ። ማን ነው ፈቃድህን የሚለው ታዲያ? እኮ ችግር የለውም እሱን ልጨርስ። አሁንም ልጨርስ። ጠየቅ አይደል? ልጨርስ። እሺ ማን ነው? በቃ እሺ ልጨርስ። ይሄናባታ ወይ ኦፊሻል ዲቤት አይደለም። የሚፈጠር ነገር አለ ያዲ? ቆይ የሚፈጠር ነገር ቃል በቃል የምትመልስ ከሆነ የሚፈጠር ችግር አለ? ግድ የለም እሱን እኮ ልመልሰው አይደል? ለምሳሌ አንድ ሲደመር ስንት ነው? 2 3 ሲደመር 3 6 በቃ ይሄው እኔ እንደዚህ መለስኩኝ። ምንም የተፈጠረ ነገር እኮ እድል ስጠኛ። እሺ ወደ ፈቃድህን ብሎ እድል ስጠኝ። በቃ ጥያቄ እሱ ነው አይደል? እድል ስጠኝ። ያመጡ እየጠበቅኝ ከጠየቀ በኋላ እንዴት አወራ? ስለዚህ አሁን እዚህ ጋር እየተናገረ ያለው ኢየሱስ ነው። በሰውነት ነው እየተናገረ ያለው። ሰው የሆነው ኢየሱስ የእግዚአብሔር ልጅ ቆሞ እየተናገረ ነው። እየጸለየውላ ነው ያለው። ሌላ ኢየሱስ አለ? ወደ ማን ልጨርስ ወይስ ልቶ? አንዴ ጥያቄን አይኮ ጀስት እኮ ጥያቄን እያብራራሁ እየመለስኩ ነኝ ያለው። አንዴ ይቅርታ፣ ክሮስ ኤግዛሚኔሽን እንዴ ፕሬዘንቴሽን ኮለማ ኤግዛሚኔት ምታረግ ዲቤት ማንም ሰው አንዴ ምታረግ ዲቤት አድርግ ያለው ወይ አይደለም? አንዴ ክሮስ ኤግዛሚኔሽን ነው እኔ የማወራው። በዛው ይካል ለምንድን ነው ዲቤት አላደረግንማ? ኬታ መጣው ክሮስ ኤግዛሚኔሽን የራስህ እምነትህንማ እንደፈለክ መናገር አላስቀመጥኩም። አስቀምጫለሁ ሐሳቤ። እሺ አሁን አንዴ ይቅርታ። እሺ ያዲ ቆይ አንዴ ይቅርታ ያዲ። አሁን ይኸውልህ ወይ ዲቤት አላደረግንም ወይ ሐሳቤን ፕሬዘንት አላደረኩም። ያንተን ሐሳብ አልሰማሁም። ካልተፈተነ ሐሳብ ጥርሶቹ እየተቆጠሩ ካልተጠየቅ አትጠይቀኝ። እንደዛ እኮ ነው የምትለኝ። አንዴ ለምን ነው ዲቤት ውስጥ ነበር እንዴ? እንዴ ጥርስ በጥርስ እንየውን ያልኩህ ዲቤት ውስጥ ነበር ነው እኔ እናንተ። እሺ በቃ የራስን ሪፍሌክሽን ስጥ እዚህ ላይ እንደዛ ትችላለህ። ስለዚህ ተው በቃ አሁን እየተናገረ ያለው እዚህ ጋር ኢየሱስ ነው ይላል ቃል በቃል ኢየሱስን ይናገራል።
እሺ ተናገር በቃ ኢየሱስ ቆይ ተናገር እኮ አለባብሰ እንደምታልፈው እሺ መልሳ ይሄ በቃሽ እየመለስኩኝ ተናገር የራሱ ፈቃድ አለው ቆይ አንዴ የራሴን ሪፍሌክሽን ልስና ከዛ በኋላ ተፈልክ እርሻ የሚያርሰው ዝም ብሎ ከላይ አርሶ ሊሰጣችሁ ነው ጋይስ እኔ በደንብ ረሰው ልለው ከዛ ይላል ለብቻው ማለት ነው ችግር የለውም እሺ ቀጥ ቁጥር ላይ ችግር የለውም ላውራበት ሻውራ እዚህ ጋር የተናገራል ኢየሱስ ይባል ኢየሱስ የሚለውን ስም እንኳን ኢንትሮዱስ የተደረገለት ሰው ላይ ነው ተጻንሻለች ወንድ ልጅን ትወልጃለች ተብሎ የተነገረለት ወንድ ልጅ ላይ ነው ኢየሱስ የሚለውን ስም እንኳን መጀመሪያ ያወቀው ስለዚህ ከዛ ነው የምንጀምረው ኢየሱስ ስም የተሰጠው መጀመሪያ ስም የተሰጠው በወንድ ልጅነት ሶ ኢየሱስ ስትል መጀመሪያ የሚቀርመው ወንድ ልጅ የተጸነሰ የተወለደ ወንድ ልጅ ይቀርማል ከዛ ነው ኢንትሮዳክሽን የምትጀምረው እየጸለየ ያለው እየተናገረ ያለው ፈቃዴ ቢሆን እያለ ያለው እየተናገረ ያለው ወንድ ልጅ የሚጸልይ ሰው ነው ለማን እንደዚህ እየተናገረ አምላክ ነው መንፈስ ለሆነው መለኮት ለሆነው ለማይታየው ኦኬ ሰማይና ምድር ሞልቶ ላለው ለአምላክ ነው እንደዛ እያለ ያለው ምክንያቱም ሊሞት ነው ሞት አፋፍ ላይ ነው ያለው መሞቱን ያውቃል እንዲሁም ይሄንን ሲናገር ከመናገሩ በፊት በዮሐንስ እይታው እስከገባን በዮሐንስ ወንጌል እይታው እስከገባ ወደ አባቱ የሚሄድበት ጊዜ እንደመጣ የሚከብርበት ጊዜ እንደደረሰ አውቆ ነው ይሄን ነበር ሲናገር የነበረው ምንም አይገናኝ አዳምጠው ያላችሁ ሰዎች ፍራሽ ሌላ እኔ ያለሁት ተረጋጋ ወንድሜ ሱዳን ነው ያለው በቃ ሊትራሊ ማለት ነው እኮ አዳምጠው ያላሉ ሰዎች ነገርኳቸው እሱ ሱዳን ነው ያለው ጀስት ከከተማ ወጥቶ ሌላ ነገር እየዞረ ያው ምንም ነገር አሁን አሳጥሪ ቃል በቃል እንድጠይቀው ማይፈልገው ለዛ ነው እሺ አሁን አወራክ የምትፈልገው አሁን ልጠይቅሽ ያወራው ኦሬዲ አሁን ይልጠይቅሽ አላወራም አውርቼ እኮ ጨረስኩኝ ብያለሁ እሺ አውር ተጨርስና ከዛ ጠይቃለሁ ልክ እንደመጀመሪያው ቀጥል ወይ ነገር አለ አጠገብ እሺ ጨርስና እኔ ከዛ በደንብ በትኝ ደግሞ እንትን ልበልልህ ቀጥል ንከስ ከዚህ የሆነ ነገር እሺ እስከመጨረስ ጨርስ ችግር የለም ለጨርስ ሰው የሆነው ወይም ሰው የምንለው የእግዚአብሔር ልጅ ወደ አብ እየጸለየ ነው ፈቃድ it's a psychological thing እንጂ not physical ነገር አይደለም ሁለት ፈቃድ ብለን እናስቀምጠው አንድ ፈቃድ መሞቱን ያውቃል ታዞ ነው ያለው የሰውን ባህሪ ነው ያለው የአምላክን ባህሪ የአምላክን ፈቃድ እናገኛለን እዚህ ጋር ባህሪ ነው የምንለው ምንድነው የሚጸልየው ባህሪ አለ የሰውነት ባህሪ ርሳ እንዴ አያልቅም ያለ በቦታ ላይ በቃ አራ አይደለም በቃ አንዴ ጥያቄ እኮ ጠይቃለሁ ብዬ እኮ ትጠይቃለህ ብለኝ በቃ ዝም ብለህ ራስህ ነገር እሺ አንዴ አሁን ልጠይቅህ በቃ ከዛ ትቀጥላ የፈለከውን ያህል ትቀጥላ አንዴ ጥያቄ መልስልኝና ከዛ የፈለከውን ያህል እሺ አሁን ልጠይቅ እዚህ ላይ አሁን አውርታል የምትፈልገውን ያው ከዚህ በኋላ ምን ሰላውራ እንደማትል ተስፋ አደርጋለሁ ማቴዎስ ወንጌል 26 ገና ላውራ እኮ ገና እንኳን አልጀመርኩም እኮ ገና አልጀመርክም ይሄ ገና አልተጀመረም ነው ወያዲ እሺ እዚህ ላይ ተናገሪ አሁን እየጸለየና ከዛ በኋላ ቢቻለች ጽዋ ከኔ ተለፋለና ይሄንን እያለ ያለው ማን ነው ከይቅርታ ጋር እያለ ያለው የእግዚአብሔር ልጅ የሆነው ሰው የሆነው ኢየሱስ ክርስቶስ ኦኬ እዛ ፈቃድህ ትሁን ብሎ ሲናገር ፈቃድህ ሲል ሌላ ፈቃድ አለ አይደል ፈቃድህ ነው ያለው ፈቃዴ አይደለም ያለው ፈቃድህ ነው ያለው አንድ ፈቃድ ነው ያለው ያ አንድ ፈቃድ ነው ፕሌይ ውስጥ ያለው ገባኝ ቆንዴ ፈቃዴ ነው ያለው ወይስ ፈቃድህ ነው ያለው ፈቃድ ነው ያለው ተመስገን ፈቃድህ ሲል ያ ከኢየሱስ ከዚህኛው ከተናጋሪው የተለየው ይሄ ልመና የተሰማ ያለው አካል የራሱ ፈቃድ አለው ያን ፈቃድ የሱን ፈቃድ የራሱ ፈቃድ አለ ወይ የራሱ ፈቃድ አለ ስለዚህ ተናጋሪውም የራሱ ፈቃድ አለው አይደል የሚናገረው ተናጋሪው የራሱ ፈቃድ የለው ተናጋሪው የራሱ ፈቃድ የለው እሺ ዮሐንስ 5:31 የተናገሩ የራሱ ፈቃድ የለውም ብሎናል እሺ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው እፈርዳለሁ ቆይ ምንድነው ያው ማል ይገባል የለውም ብሎኛል ተናገር አላሁ አክበር የተናገረው ስቴትመንቱ ወላሂ አሁን ማል ከገባ ፈርታ እሱን ተናገር ያነበብኩን ስቴትመንት አንድ ሚዩት አድርግ ደግመህ ተናገረው ስቴትመንቱ አራ አንዴ ሰውዬ ቆይ ተናጋሪ ስቴትመንቱን ደግመህ ተናገረው ስቴትመንቱን ደግመህ አንብበው እኔ መጀመሪያም ከእናንተ ጋር አወራም ብለ ለዛ ጤነኛ አትመስሉኝም ወላሂ ምሬ ግን ስለ ሴምቲንግ ባይዞ በጣም አክብሬ ነው ያለው እሺ እንዴት ላውራሽ ታዲያ አይታል እኔ አንዴ ደግመህ አንብበው ስቴትመንቱ ደግመህ አይታችኋል ተናጋሪው ኢየሱስ የራሱ ፈቃድ የለውም ለኮም ባለው ስቴትመንቱን ተናገር ስቴትመንቱ ደግመህ አንብበው ከታች ጻፉ የለውም ብሎኛል ተናጋሪው ፈቃድ የለውም አሁን ምን እነግርሃለሁ
በቃ እኔ ልጥቀስ አሁን ጥቅስ ስቴትመንቱን አንብበው ጠቀሱን ዮሐንስ ወንጌል ምዕራፍ 5 ስንት ላይ ነው ያልከው ቁጥር 30 ላይ ነው ያልኩት ለላምበው ይሄን ላይ አበድከው ለዚህ ነው እሺ ኢየሱስ ተናጋሪ ራሱ ተናጋሪ ምንድነው ትርፍ ቃል የሚያናገር እሺ ያዲ ለምን ትናደዳለሽ ተረጋጋ እሺ ዮሐንስ 5:30 ላይ እንግዲህ ተናጋሪ ይሄ ኢየሱስ የተባለው የራሱ ፍቃድ የለውም ብሎናል ዮሐንስ 5:30 ላይ ምን አለ እኔ ምንድነው እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻም አለ ኢየሱስ ምን አለ ፈቃዴን አልሻም የላከኝን እንጂ አለ እና ፈቃድ አለኝ ይላል እና ፈቃዴን አልሻም አልኩ የኔን ፈቃድ አልሻም የላከኝን ነው አለ የለውም ፈቃድ አለው ይላል ወይ አራባክ የኔን ፈቃድ አልሻም የላከኝን ፈቃድ ምሻው ይላል ፈቃድ አለው ይላል ወይ ይሄው ፈቃዴን ማለት ነው ፈቃዴን ሲልኩ የኔ ነው አይደል ወይስ ላምቡ ስቴትመንት ጀመረ ቀስ ብለ ከመጀመሪያ ይላምበሽ ኧረ በፈጣሪ እኔ ምን አለ እኔ ከራሴ አንዳች ላደርግ አይቻለኝ ከራሴ ምን ላደርጋለሁ ኧረ አንዴ ተረጋጋ ከራሴ አንዳች ላደርግ አይቻለኝ ማለት ከዛ እንደሰማው ፈቃድ ቢኖር አዳምጥ ቆይ አይሄው ይላል ፈቃድ ቢኖር ከራሱ ማድረግ ይችላል ወይስ አይችልም አላደርግም እኮ ነው ያለው ፈቃድ ቢኖረው ይችላል ኢየሱስ ለምሳሌ እኔ ዘውትር አደርጋለሁና አባይቶኝም አለ ለምሳሌ ዘውትር አብን ደስ የሚያሰኝ ዘውትር አደርጋለሁ ማድረግ ይችላል ወይስ አይችልም ይተዋል አሁን ማድረግ ቢያቆም ማድረግ ይችላል ወይስ አይችልም ፈቃዴን አልሻም ነው ያለው እኮ መሻት ይችላል ከራሱ ማድረግ ይችላል ወይ አይችልም እዚሁ ማለት አንዴ ጥያቄን ተመልስልኛል ወይስ ወደኔ ሪፍሌክት አደረከው ጥቅሱን መመለስ ያቀርብ ነው ምንም አላደረኩም ጥቅሱን እሺ አንቺ ለመለስና ቁጥር 30 ላይ ያለው ነው ቁጥር 19 ላይ ያለው ከራሴ አንዳች ማድረግ አልችልም የሚለው ተናጋሪ አንድ ነው ወይስ አራዋ አይታችኋል የረብሻ የሚፈጥረው ለዛ ነው ቅድምም እዛ ሲያዝ ችግር የለውም ያው ከታች ራሱ ማድረግ ይችላል ወይስ አይችልም ያው ከታች አንብብ he is converting the topic ሳይኮሎጂ ነው ነግሬያለሁ የዋይ ተማሪ ነኝ ሳይኮሎጂ ቁጥር 19 ላይ ቁጥር 30 ላይ ያለው ተናጋሪ ወልድ የሆነው ተናጋሪው ከራሱ ማድረግ ይችላል ወይስ አይችልም ወደዚህ ጥቅስ የመጣ ነው ተናጋሪው የራሱ ፈቃድ ታሳየኝ እኮ አዎ በቃ አሻትረብሽ የራሱ ፈቃድ ካለው ቁጥር 19 እና ቁጥር 30 አንድ ያዋራ ተስነሳ እኔ ከራሱ ማድረግ ይችላል አንድ ያዋራ ተስነሳ ማንገባለ እዚህ ጥቅስ ላይ አንዴ እሺ ተረጋጋ አንዴ ላይ ማንገባለ እኔ ላስቀኝ ልጠይቅህ እኮ ነው ቆይ ተረጋጋ ቁጥር 19 እና ቁጥር 30 ላይ ከራሴ ማድረግ እችላለሁ ብሏል ወይስ አላለም በቃ ይቅር እኔ እኮ አልጠይቁኝ እኮ ማለት ይቻላል ያዲ መበጠብጣ ያስቸግርም አትጠይቁኝ ማለት እኮ ይተቻለ እኔ አንድ ጋር አርብ ሲጀመር ቁጥር 19 ላይ ወልድ ከራሱ ማድረግ ይችላል ወይ ወይቶኛ አንተሶይ እኔ መጀመሪያም እኮ አትጠይቁኝ ማለት ይቻላል ያዲ መብት ነው አረመጥ ያዲ ጭምብል ተገለጠ እንደዚህ ስትሆን አይቻላልም እንዴ ልጁ ምን ሆነ ነው ክሮስ ኤግዛሚኔሽን ያደርገኛል ዲቤት ያደርገኛል አንድ ፖይንት ላይ ነው እየጠየቀ ያለው የምር እኔ ስታዘብ ነበር ዝም ብዬ ሳዳምጥ ነበር ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ፈቃዴን ሲል ያለ ፈቃድ የለውም ትላለሽ እምነት ታረጋለህ ፈቃዴን ያለ እኮ ምንድነው ፈቃድ አለኝ ማይ ዊል አለኝ ይላል አብ ፈቃድ አለውስ አብስ ፈቃድ አለው ይላል ቃል በቃል ያንተ ፈቃድ በሚለው ነው እንጂ ምናቀው ፈቃዱ አደርጋለሁ አለ አይደል እንዴ የላከኝ ፈቃድ ላደርግ ነው አለ ስለዚህ ፈቃድ የሚደረግለት ፈቃድ አለ ማለት እኮ አዎ ስለዚህ ያ ፈቃድ በማለቱ ፈቃድ እንዳለው ከነገረን ፈቃዴ ሲል ደግሞ ፈቃድ እንዳለው ነግሮናል እንደሌለው ነው የነገረን እንዴ አላለም ስለ ፈቃድ አላወራም እኔ ከራሴ አንደ ስለማድረግ ስለ ፈቃድ ከሆነ ቁጥር 30 ሲጀምር ከራሴ ማድረግ አልችልም ማለት ራሴ የሚለው ሪፍሌክሲቭ ፕሮናውን ሲጀምር ጀምሮ ሂምሰልፍ የሚለው ራሱ ሪፍሌክሲቭ ፕሮናውን ድርብ ተብላጥስ መኖሩ በራሱ ፈቃድ እንዳለው ነው የሚያሳየው ግን ፈቃዱን አልተጠቀምኩም ነው ለምን ነብይና መልእክተኛ ነኝ የራሴ ነገር አልጨምርም ከራሴ ምንም ነገር ከራሴ ነው ያለው from myself ነው የሚለው ሪፍሌክሲቭ ፕሮናውን ይጠቀማል ቁጥር 19 ኖ የጠየኩ ቁጥር 30 ላይ ነው ያለ ነው ቁጥር 30 ነው ከራሴ ምንም ንግግሩ ቆይ መጀመሪያ 30 ልንጨርስ 30 ላይ ከራሴ አንዳች ላደርግ አይቻለኝም ሲል ከራሴ ሲል from myself ምንም ነገር ማድረግ አልችልም ማለት ሁሉን ቻይ አምላክ አለመሆኑን ቁልጭና ፍንትው አድርገው እያሳየነ ያለው የላከኝ ፈቃድ እንጂ ፈቃዴን አልሻምና ሲል ነው ብላ አታምንም ወልድ አምላክ ነው ብለናል ኦኬ ወልድ አምላክ ነው ብላ አታምንም ማን ነው ከራሴ አንዳች ላደርግ አይቻለኝም ያለ የሚያወራው ማን ነው ሰው የሆነው ነው ሰው ነው እየተናገረ ያለው እኮ ማን ነው ያልኩ ወልድ ኢየሱስ ክርስቶስ እኮ ያ ወልድ ማን ነው ኢየሱስ ክርስቶስ ማን ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ኦኬ ጥሩ
ማን ነው? ኦኬ ከራሱ መናገር ይችላል? ከራሴ አንዳች አልቻልም ብሎ በራሱ ይናገራል እኮ አልችልም እያለ እየተናገረ እኮ ነው አይደል? ግን እየተናገረ ቃላት እያወጣ ነው እኮ። ተናጋሪው ማን ነው? ስንት ተናጋሪ አለ? ስንት ተናጋሪ አለ? ስንት ተናጋሪ? አንድ ተናጋሪ ነው ያለው። ያ አንድ ተናጋሪ አብ ነው ወይስ ወልድ ነው እየተናገረ ያለው? ተናገረማ ያለው ወልድ ነው እኮ። ስንት ተናጋሪ ነው ያለው ነው የምልህ? አብ ይናገራል? የተናገረበትን ቦታ ሳይ አብ ይናገራል ወይ ነው ያለው? አብ ይናገራል የተናገረበት ቦታ የለም። በወልድ ነው የሚናገረው። ብሉይ ኪዳን ላይ ሲናገር የነበረው ማን ነው? ብሉይ ኪዳን ሲናገር የነበረው ማን ነው? በቃል እግዚአብሔር አብ በቃል ነው የሚናገር የነበረው እኮ። ይናገራል እኮ አይናገርም እኮ። በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም እኮ? ሲናገር የነበረው እግዚአብሔር አንዱ እግዚአብሔር ነው ሲናገር የነበረው። ግን በአዲስ ኪዳን ነው አብ ይናገራል ወይስ አይናገርም? በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም? ዳይሬክትሊ ተናግሮ አያውቅም በመላክ እግዚአብሔር ዳይሬክትሊ ተናግሮ አያውቅም ወይ በቃል ወይ በመላክ ነው። ኢንዳይሬክትሊም እኔ አልጠየቅኩም። በምን ተናገር አይደለም። አብ ይናገራል ወይስ አይናገርም እኮ? አሳይ አብ የተናገረበትን ቦታ። አብ ይናገራል ወይስ አይናገርም? እሱን ነው የጠየቅኩት። አብ እኮ እሱን እኮ ነው። አብ እንግዲህ እኔ ዳይሬክትሊ ሲናገር አላየሁትም። ይናገራል ወይስ አይናገርም ነው ጥያቄው። አብ አይናገርም? ተናጋሪ አይደለም እኮ። ተናጋሪማ ቃል ስለሆነ ነው ተናጋሪ የምትለው። ኖ አብ ይናገራል ወይስ አይናገርም? የተናገረበትን ቦታ አላገኘውም። ማርቆስ 11 ላይ ያወጣለት አብዱከሪ ይሄን አንብበው። አብ ስለመናገሩ ምንድነው ማስረጃ እዚህ ጋር? ዳይሬክትሊ ስለመናገሩ ልጄ የምወድ ልጄ የሚለው ማን ነው? የት ነው እንደሱ? የት ነበር ኢየሱስ? ቆይ ልጄ የተባለው የት ነበር? ቆይ እንደዛ አይደለም ወይ? አንሱ አይደለም ጥያቄው። የት ነበር አይደለም ጥያቄው። አታስቀይሰኝ። እኔ ጋር አስላም ነው ለሳንዴ አብዱከሪም አላስቀይሰኝ እኮ። በቃ አሁን ተናግሮ አብ የተናገረበትን ቦታ እያሳየው የት ነበር ብያለሁ። አልጠየቅኩም። እሱ ከፈለግ ሰማይ ላይ ነው፣ ጥሻ ውስጥ ነው፣ በኢየሱስ ውስጥ ነው ብለህ ከፈለግ ቆዳ ውስጥ ነው፣ ቁርበት ውስጥ ነው፣ አጥንት ውስጥ ነው ብለህ ማለት ትችላለህ። በኋላ ላይ እንደፈለግ አድርገው። አብ ይናገራል አይናገርም ነው ነጥባችን። ቁጥር 10 ላይ አንብብለት አብዱከሪም አንዴ። እዚህ ላይ በዛ ክፍል ማቴዎስ በሚለው ከፈትኩ ማቴዎስ 3:17 ያው የምወደው ልጅ የሚለው ነው የፈለኩት ነው። ማርቆስን አንድ ነው የፈለኩት። ቁጥር 10 ያው እዛም ላይ ያለው ኦፍ ኮርስ ያው 10 አንብበው። 10 ወዲያውኑ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና የምወደው ልጅ አንተና አለ። ይሄንን ዳይሬክትሊ የተናገረው ወይስ በመንፈስ ቅዱስ ኢንስፓይሬሽን የተናገረው? ኖሬስ በምን ተናገረ አይደለም። አብና የምወደው ልጅ አንተ ብሎ የተናገረው። ፖይንቴ ዳይሬክትሊ ይናገራል ወይ ነው። ለዛ ነው ከአብዱልከሪም ጋር ያልተግባባችሁት እኮ። አሁን አብ ይናገራል ወይስ አይናገርም እኮ? አብ ዳይሬክትሊ ልጅ ጋር ተናገረ ይላል። ዳይሬክትሊ አይደለም። አብ የምወደው ልጅ አንተ ነህ ያለው ማንን ነው የሚያወራው? ከማን ጋር ነው የሚያወራው? አንተ እያለ የሚያወራው ማንን ነው? አላወራም። ባይዘው ማንን ነው አንተ የሚለው? ኮንቨርሴሽን አይደለም ይሄ። ዋይዶ ፖይንት ላስቀምጣ። ማንን ነው? ይኸውልህ ማንን ነው የሚያወራው? ቆይ አንዴ አላወራም። እዚህ ኮንቨርሴሽን አይደለም ሲጀምር። ባይዘው በዚያን ወራጅ አብ ይናገራል። ቆይ አላስኬድም ሌላ ቦታ ላይ ዛሬ የጠየኩ ጥያቄ ሌላ ቦታ ላይ አትሂድ። ማርቆስ የምወድ ልጄ የሚለው ማን ነው? ተናጋሪው ማን ነው? እዚህ ጋር የምወድ ልጄ የሚለው ማን ነው? እሱ ስለመናገሩ ምንድነው ምክንያት? ኮንቨርሴሽን አይደለም። ድምጽ አልመጣም። ድምጽ አይደለም። የምወድ ልጄ የሚለው ባዩ ማን ነው? ይመልስልኝ እኮ ስለመልስልህ ነው እኮ መልስልኝ። በቃ ቀጥታ መልስልኝ። ምንም ቀጥታ ለመልስልህ ነው። ከሌ ነው በለኝ። አንድ ጥያቄ ነው የጠየኩህ። ከሌ ነው በለኝ። ግዴ ለምንሱን አይደለም። ቆይ ጥያቄ ሌላ ነው የጠየኩት። ጥያቄ ሌላ ስለሆነ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? አንተ እያለ የሚያናግረው ድምፅ አልመጣም። ኮንቨርሴሽን አይደለም። ቢሆን ኖሮ ሰው ባዩ ኢየሱስ መስክሮላቸው አይመጡም ነበር። የምወድ ልጄ የሚል
የምወድ ልጄ አንተነ በአንተ ደስ ይለኛል ባዩ ማን ነው? ይሄንን ብቻ ነገረኝ፣ መልስልኝ። ከላይ በለኝ። አባት አይደለም። ታዲያ ምን ትፈልጋለህ? አብ አይናገርም? አልወራም። አብ አልተናገረም። ቆይ አብ አልተናገረም። ቆይ ዋይዶ ተረጋጋ። ቆይ ዮርዳኖስ ጋር ሲጠመቅ ቆይ ዮርዳኖስ ጋር ኧረ ቆይ ዋይዶ ቆይ አሞኑን አመንከልኝ እኮ አሞኑን አመንከልኝ። የምወድ ልጄ አንተን በአንተ ደስ ይለኛል የሚል ኧረ ዋይዶ ኧረ እባክህን ቆይ የአብን ኤግዚስተንስ እኮ ነው የአብን ኤግዚስተንስ ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ ቆይ አንዴ እዚህ ጋር ድምጽ ቢመጣ ኖሮ እንደምትለው አውሪ ቢሆን ኖሮ እዛው ዮርዳኖስ ጋር ሲጠመቁ የነበሩት አብሮት የነበሩ ሰዎች ባይዘው ምስክር አያስፈልጋቸውም ነበር። ኢየሱስ ክርስቶስን ሲናገር ግን ድምጽ አሰማችሁ መልክን ማላያችሁ። ቆይ ልጨርስ እዚህ ጋር ወዲያውም ከውሃ እሱ ግጭት ነው ላሳይ። እሱ ግጭት ነው። አራቶ አንዱ ግጭት ነው። ቆይ አልፈልግም እሱን ይኸውልህ ለመሰለ እንደዛ ምልህ ኧረ እባክህን ይኸውልህ አብ መልኩን አላያችሁም ድምጹን አልሰማችሁም የሚለው ለፈሪሳውያን ነው። እሱ ግን ድምጹን ሰምቷል። አልሰማም? ድምጹን ሰምቷል። የምወድ ልጄ አንተነ በአንተ ደስ ይለኛል ብሎ አውርቶታል። ቆይ አንዴ ቁጥር 9 ላይ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። እዛ ጋር ሲጠመቅ ኢየሱስ ክርስቶስ ብቻ ነበር ሲጠመቅ የነበረው ወይስ ሌሎች ሰዎችም ተጠምቀዋል? ምን ያደርግልኛል? ከፈለክ ነበሩም አልነበሩም ማተራ ያደርግ ጂኦሎጂካል ፋክተር የለው ካለለ ምን ትጠይቀኛለህ? ነበሩ አልነበሩ እኔ እኮ ዝም ብሎ ስራቸውን ነገር ነው እንትን የምትለው አለው። ችግሩ አሁን አልቀበልም እያልከኝ ያለው ችግሩ ምንድነው? ያ ድምጽ ቢመጣ ኖሮ እንዳልከው ድምጽ ቢሆን ኖሮ የሚሰማ ድምጽ የሚናገር ድምጽ ቢሆን ኖሮ እዛ አጠገቡ የነበሩ ሰዎች አጠገቡ ያሉት ሰዎች ምስክር አያስፈልጋቸውም ነበር። ኢቭን ደቀ መዛሙርቶች የዮሐንስ ደቀ መዛሙርት እንኳን እሱ አይደለም ነጥቤ። ዳይኮቶማይዝድ እያደረክ ነው ያለው። ፎልስ ዳይኮቶሚ እየተጠቀምክ ነው ያለው። ለመሰለ የፖይንቱ አብ ድምፁ የተሰማው የማን ድምፅ ነው? ንገረኝ። ከሌ በላይ ቆይ ድምፅ ለይቶ ለአንድ ብቻ ነው የሚሰማው? የከሌ በላይ አማካኝነት የተናገረው ኖ እኔ አሁን ለአንድ ነው ለጋራ ነው በመንፈስ ቅዱስ አማካኝነት ነው። የመንፈሳዊ ነገር ነው እየተነገረ ያለው። በምን አማካኝነት ነው ብዬ አልጠየኩም። በምን አማካኝነት ነው ብዬ ምክንያቱም ያስፈልጋል ፖይንት ነው የምትሄድ። ለስንት ሰው ነው ያዳዳስ እኔ አልጠየኩም። እኔ ምክንያቱም አልጠየኩም። ስጠይቅ ነው እንትን ያበላኝን ነው እያከክ ያለው። እኔ እግሬን በልቶኝ ጀርባዬን ነው እያከክ ያለው። እኔ ጠየቁ ጥያቄ አብ ይናገራል። አይደለም የተለያየ ቦታ ነው የምትሄደው። ለማምለጥ የምታደርጋቸው ነገሮች አሉ። ለስንት ሰው ነው እንትን ያለው አይደለም። ልክ እንደ እስር ቤት አንዱ እንትን ብሎ ማለት ነው እስር ቤት ሊገባ ሲል ጥያቄ ተጠየቀ ፍርድ ቤት ሲፈርድበት። ከዛ በኋላ ልጆችን መታቸዋል ወይስ አልመታቸውም ሲባል ስንቴ ነው የመታዋቸው ይጠይቀዋል። ከዛ በኋላ ሲከራከር ማለት ነው ሲከራከር መታለ ወይስ አልመታም ሲባል አንዴ ነው የመታዋቸው ሁለቴ አልመታዋቸውም እነሱ ሁለቴ ነው የሚሉት። ክርክር ያዘ። እኔ ጭራሽ ሁለቴ አልመታዋቸውም አንዴ ነው መምታቴን ራስ አልተናገርኩም። ስለዚህ አሁን ምንድነው አብ ነው ብለኛል። አብ ነው ድምጽ ያሰማው ብለኛል። አብ ነው ድምጽ ያሰማው ብለኛል። ድምጽ ያሰማው የማን ድምጽ ነው? የማን ነው እንደዚህ ስትለኝ የማን ድምጽ ነው የመጣው? የማን ድምጽ ነው የመጣው? እንደምታስበው ድምጽ ከሆነ ለምን አብረው ሲጠመቁ የነበሩት ለምን አልተከተሉትም? ነው እሱ አይደለም እሱ ምን ያደርግልኛል? እሱ ያንተ ነው አንተ ማብራራት ያለ እሱ ለምንድን ነው የማያደርገው? ተመለስና ድምጹ የማን ነው? ድምጹ የማን ነው? የምወድ ልጄ በአንተ ደስ ይለኛል የሚለው ድምጹ የማን ነው? ድምጽ ከሰማያት መጣ የሚለው የማን ድምጽ ነው? እሱማ የአብ ድምጽ ነው። ማን ነው የምወድ ልጄ ያለው? ቆይ አንተ እያለ በሁለተኛ መደብ አንተ እያለ የሚለው ማንን ነው? ሰውን የሆነው ሰው የሚጠመቀውን ሰው። ኦኬ ጥሩ ዮሐንስ ወንጌል 17:3 ላይ ኢየሱስ እውነተኛ አምላክ ብቻ ነው የሆንከው አንተን እያለ የሚያወራው ማንን ነው? አንተን የሚለው ማንን ነው? ዋይ ቀላል ጥያቄ እኮ ነው እየጠየቀኛለሁ። አባቱ ነው። ማንን ነው እኮ አንተ ወልድ አብን አንተ ሲለው አብ ወልድን አንተ እያሉ አያወሩም? ኦኬ ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲለው አከበረዋለሁ የሚል ድምጽ መጣ ይላል። አክብረው ብሎ ማይሆን ነው። ለማን መጣ ነው እሱ የሚለው?
ይህ ስለናንተ መጣለ እንጂ ለማመጣ የምልክት ጉዳይ ነው እንጂ የምልክት ጉዳይ ነው እንጂ የኮንቨርሴሽን ጉዳይ ይህ ስለናንተ መጣ ስለና አባውት ነው እንጂ አባውት ነው ስለነሱ ነው የመጣው እንጂ ስለናንተ መጣ እኮ ወይዶ ቆይ ስለዚህ ማንን ነው አከበርኩት የሚለው ባባዩ አከበርኩት የሚለው ማንን እኔ ሁለቱ ኮንቨርሴሽን ውስጥ አብና ወልድ ኮንቨርሴሽን ውስጥ ድምጽ የመጣው የማ ድምጽ ነው አባቶች ስምን አክብሮ ብሎ ሲጸልይ ሲያወራ ማንን ነው አባቶች ስምን አክብሮ ያለው ድምጽ ነው የመጣው ቆይ አንዴ ወይዶ ያምላክ ስለዚህ ሁለት የተለያየ ዲያሎግ የሚያደርገው አሉ ኮንቨርሴሽን ያደርጋሉ ወይ ነው ፖይንት አያደርጉም አምጣና አድርገዋል አብና ወልድ ኮንቨርሴሽን ያደርጉበት ዮሐንስ ወንጌል ምዕራፍ 17 ቁጥር 28 ላይ አባት ሆይ ስምን አክብረው ቆየው አባት ሆይ ስምን አክብረው አለ ከዛ በኋላ ወልድ ደግሞ አብ ምን አለ አከበርኩት ደግሞ አከብረዋለሁ የሚል ድምጽ 17 ላይ አይልም 12 28 ላይ ነው 17 ላይ ነው 17 ላይ ነው ኖ 12 28 ነው 12 28 ነው 12 28 ላይ ቆይ 12 ነው እንደ ጓያ ነቃይ አራተው በደንብ አድርጎ ያሳበደ አሁን ተረጋጋና እንትን በል ተረጋጋ ኢሞሽናል ዳሜጅ አያጥቃ አሁን ምንድነው ዮሐንስ ወንጌል 12:28 ላይ አባቶይ ስምን አክብረው ሲል ማንን ነው አባቶይ ስምን አክብረው 13 ከፍ አድርገው ቆይ አንዴ 13 ከፈተል 12:28 ኢሞሽናል መታረቁት 12:28 ቆይ 12:28 የጉንጬ መጨረስ ማለት ነው 12:28 ይጠይቀኛለሁ እንዴ ቆይ 12:28 ላይ ነው ለማለሰለ 28 ላይ አባት ሆይ ቆይ ይኸው ህዝብ ይመለከተው አባት ሆይ ስምን አክብረው አለው እሺ ስለዚህም አከበርኩት ደግሞ ማከብረዋለሁ የሚል ድምጽ ከሰማይ መጣ ይላል ይሄ ድምጽ የማን ነው አመሰግናለሁ የማን እንደሆነ ላሳየ ቆይ የማን እንደሆነ ላሳየ የማን ነው ድምጽ ነው ንገረኝ የማን ድምጽ እንደሆነ ድምጽ የማን እንደሆነ ንገረኝ የኢየሱስ ድምጽ ነው የራሱ የኢየሱስ ድምጽ ነው የማን ድምጽ ነው ነው ያልኩ ያብ ነው ወይስ የወልድ ነው ነው ጥያቄው የራሱ ነው እሱን በኋላ ትነግረኛለህ ያብ ነው ወይስ የወልድ ነው የኢየሱስ ድምጽ ነው የኢየሱስ ድምጽ ነው ያብ ነው ወይስ የወልድ ነው ነው የጠየቁ የወልድ በለኝ ወይ ያብ በለኝ እሱን በኋላ ትነግረኛለህ እሱን በኋላ ተዘጋጃለህ በዚህ ጥቅስ መሰረት የኢየሱስ ነው የራሱ ነው ኦኬ ኢየሱስ ልጅ አለው ቆይ እንደዛ ቆይ ልጅ አለው ቁጥር 13 ቆይ ኢየሱስ ልጅ አለው ቆይ ኢየሱስ ልጅ አለው ወይ ችግር የለውም ኖ ኢየሱስ ልጅ አለው ወይ ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው አላልኩም ኦኬ ቀጥል እሺ ቀጥል ቁጥር 13 ክፈትልኝ ቁጥር 13 እዚህ ክፍል ላይ ቁጥር 13 ነው አውጣለት አብዱልከሪም አውጣለት ኢየሱስ ልጅ አለው እያለ ነው ያለው አላልኩም ኢየሱስ ኢየሱስ ነው እያለ አላልኩም እሺ ቁጥር 13 ላይ እሺ ቁጥር 12 ተጀምሮ እንደዚህ ቆይ አንዴ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ህዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የተባረከ ነው በጌታ ስም የሚመጣ አይደለ ጌታ የተባለው ማን ነው አብ ስም የተባለው ምንድነው ስም የተባለው ዮዲሄ ባብሄ ስም የተባለው በጌታ ስም የተባለው የጌታ የሚለው ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ እኔ ወጠረኛ በማን ስም ቆይ መጪው ኢየሱስ ነው የመጣው በማን ስም እንግዲህ በጌታ ስም በጉልበት አይሆንም ለምን ትወጣ እኔ ላይ ጉልበት ይሆናል ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ በአባቴ ስም ስለዚህ አብስ ይሄንን ቆይ በትንቢት መዝሙረ ዳዊት ቆይ 118 28 ላይ ያወጣለት በጌታ ስም መጣ የተባረከ ነው የሚሉት ዮሐንስ 12 መጀመሪያ ቆይ ላሳይ ቆይ ይሄኛው ችግር የለውም ተቀበልኩ እኮ ተቀበልካው ዮዲሄ ባቤ ነው ዮሐንስ 12 ላይ እንመለስ ቆይ ችግር የለውም ዮሐንስ 12 ላይ ተመለስ ችግር የለውም ዮሐንስ 12 ላይ ተመለስ እሺ ዮሐንስ 12 ባጆ እኔና ወይ ስናወራ እንደዚህ ነው በፍቅር ነው እሺ በጌታ ስም የመጣው ማን ነው
መጪው መሲሁ ነው ኢየሱስ አይደለ የሚመጣው የእስራኤል ንጉስ ተባረከ። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዴሄ ቫቬ ኩሪኮሪዮስ የሚለው ዮዴሄ ቫቬ የሚለውን የሚተክቶ ነው የሚመጣው። አውቃለሁ፣ ችግር የለውም። ስም ምንድነው? ስምስ የጌታ ስም እንትና ስም የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄደለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እሱን እንመጣበታለን። በቨርዥን ስምን አክብረው ሶስት ቨርዥን ነው ያለው። ያለው አንደኛው ስምን አክብረው የሚል አለ። ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስን አውጣልና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚል አለ። ከዛ በኋላ ደግሞ ልጅን አክብረው የሚል አለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ዋይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዴሄ ቫቬ ነው ራሱ። ሌላው በራሱ ስም ሲመጣ 28 ላይ ከበረው ሌላ ቦታ ላይ ነው እኮ። አሁን የጠየቁት ጥያቄ ምንድነው? አይደለም አሁን የጠየቁ አባት ሆይ ድምጽ የመጣው የኢየሱስ ድምጽ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው የምንሄደው። እኮ ማስረጃውን ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው ልከው አውቀህ የትኛው ስም ነው የመጣበት ስም ነው የከበረው ወይስ አይደለም? ጮሌ ነህ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። ለማንኛውም ወጣችኋለሁ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? ይመልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን የምወደው ልጅ ምንድነው? እዛ ጋ ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበትም ማስረጃ አምጣ እኮ። ማስረጃማ ስሙ ስትመልስልኝ ነው። አንተ ታስቃለህ ማለት ነው። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን? በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት አብዱልከሪም፣ አንዴ አውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር። በዮዴሄ ቫቬ አማርኛው ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው። ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳያስ 42 ቁጥር 10-11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮዴሄ ቫቬ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው። ቆይ እንደዛ የሚል ክሌም አላደረኩም እኮ ወይዶ አረተው ነው ወይዶ ብላል እንጂ ማን ነው ድምጽ ያሰማው እኮ? እሱ ነው ድምጽ ያሰማው። አከበርኩት የሚል እኮ ያከበረው ምንድነው ያከበረው? ምንን ያከበረው? ስሙ የትኛውን ስም የልጁን ስም ለምሳሌ እንትን ላይ በራሱ ስም አለ አይደለም። ስሙን ሐዋርያት ሥራ 3:13 ላይ ቆይ እኮ ልንገርህ። ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኝ አውድ ነው። እሺ ዘፍጥረት 12:2 ላይ ያወጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይ ግን ተው። እሺ እጁ ሰጥቻለሁ ዛሬ 12:2 ላይ ቆይ አየው ታላቅ ሕዝብ አደርግሃለሁ ባርካለሁ ስምን አከብራለሁ ይላል። የማንን ስም ነው ያከበረው?
ያህዌ ማንን ስም ነው ያከበረው? ስምና አከብረዋለሁ። አይ ባሪ እሱን አልጠየኩም ወይ ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው። እሱን አልጠየኩም። እሱን አይደለም። ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱን አልጠየኩም እኮ በማን ስም ነው የመጣው? ዳዊት በማን ስም ነው የመጣው? ስለዚህ ዳዊት የሚለው ስም የአብ ስም ማለት ነው። እሱ የጦርነት ጉዳይ አይደለም እያወራኝ ያሉት ወይዶ የጠላት ፊት ለፊት ያለ ነገር አይደለም እያወራኝ ያሉት እዚህ ጋር። አንደኛ ሳሙኤል 17:45 አውጣለት። ቆይ አንደኛ ሳሙኤል 17:45 ጎልያድ ጋር ሄደ ጊዜ በቃ ያውጣልኝ። ቆይ ህዝቡ ይማርበት። አታፍን። ዳዊት የመጣው በማን ስም ነው የመጣው? ስለዚህ ዳዊት የሚለው የአብ ስም ነው። አንደኛ ሳሙኤል 17:45 ዳዊት በማን ስም አብከሪ ማውጣለት በእግዚአብሔር ስም መጣው የሚለው ተገዳድሮት አይደል እንዴ? የተገዳደሩት ጊዜ ነው። ኖ አይ አይደለም። ምንድን ነው የሚለው? ዳዊትም ፍልስጤማውያንን አለው አንተ ሰይፍና ጦርን ይዘህ ትመጣለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በጌታ በእግዚአብሔር ስም እመጣብሃለሁ አለ። ስለዚህ ዳዊት የመጣው በማን ስም ነው እኮ? እዛ ጋር እየተነገረ ያለው የስምን የኃይል ዳዊት የመጣው በማን ስም ነው የምልህ። በጌታ ስም ነው ወይስ አይደለም? እየተነገረ ያለው ኃይል ነው እየተነገረ ያለው እኮ ገባኝ። ግን ዳዊት በጌታ ስም ነው የመጣው ወይስ አይደለም? አንተ ስም አንድ አይነት ትርጉም አለው ብለህ ነው የምታምነው ወይዶ? ኖ ዳዊት የመጣው በጌታ ስም ነው ወይስ አይደለም ነው ጥያቄው እኮ። እንዴት ነው ማለት? እዛ ጋር የእግዚአብሔር ስም ሁሌም እኮ እንደዛ አይደለም ማለት ስም። ዳዊት የመጣው በማን ስም ነው? በጌታ ስም ነው አይደለም ነው ጥያቄው? ወይዶ እኔ ስም አንድ አይነት ብቻ ነው። እዛ ጋር በጌታ ስም ዳዊት የመጣው በጌታ ስም ስለተባለ የጌታ እንግዲህ ይኸውልህ እዛ ጋር ተመሳሳይ ነው አይደለም። ለምን መሰለህ ተመሳሳይ? እኔ በአባቴ ስም መጥቻለሁ አለ ኢየሱስ። ሌላው በራሱ ስም ይመጣል ሲል ምን ማለቱ ነው? በራሱ ስም ይመጣል ሲል መልስልኝ። ዮሐንስ ወንጌል 5:43 ላይ ሌላው በራሱ ስም ሲመጣ አትቀበሉታላችሁ ይላል እኮ። እሱን እኮ ይኸውልህ እንደዛ እሱ አይደለም ፖይንቱ። ምንድነው እነሱ ሰውን የተባለበት ቦታ ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ማለት አብ ሳይልከው አብን ሳይተማመን ልክ አንደኛ ሳሙኤል 17:45 ላይ ዳዊት በጌታ ስም መጣ ማለት ጌታውን ተማምኖ ነው የመጣው ማለት እንደሆነ ሁሉ ኢየሱስም በአባቱ ስም ነው የመጣው ወይም በጌታ ስም ነው የመጣው ማለት እሱ ራሱ ያህዌ ነው ወይም አብ ነው ማለት ሳይሆን ጌታውን ተማምኖ ነው። ልክ እንደ ዳዊት ማለት ተማምኖ ነው። ሌላው በራሱ ስም ሲመጣ ማለት ደግሞ ራሱን ተማምኖ የራሱን ስልጣን ተቀብቶ ሳይላክ ይመጣል ነው። አሳይ መሲህ ሲመጣ በራሱ ስም ሲመጣ እንደዛ ነው። በራሱ ስም ሲመጣ የራሱን ችሎ ሳይላክ ምን ሳይል ይመጣል ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። አሁን ምንድነው የምፈልገው? ኢየሱስ ልጅ አለው የሚል ማስረጃ አምጣ። አቃጠልከኝ። አሁን ሻይ ቡና በለኝና እንለይ። እኮ እዚህ ጋር ነው ቁጥር 28 ላይ የከበረው ስም ኢየሱስ የሚለው ስም ነው አይደል? አዎ ኢየሱስ የሚለው ስም ነው። የአብርሃም ስም አክብሯል እኮ ፈጣሪ። ቆይ እንደዛ ነው። ኢየሱስ ስም ከሆነ ያከበረው ቆይ አክባሪ የተጠየቀው አክብር ተብሎ የተጠየቀው ጥያቄ ምንም ጥያቄ ነው። ስሜን አክብረው። ስሜን አይደለም ስምህን ነው የሚለው። ስሜን ይላል ቫቲካንስ። ወላሂ ላውጣልህ እኔ ሱናን በተጻፉ ላይ የሚሰሚው ላያገኝ ይችላል። እሱ ሪሶርስ ባለን ስምህን ነው አይደል የሚለው? ና አይ ወላሂ ስሜን አክብረው ነው የሚለው ኦሪጂናሉ። ላሳይ ዮሐንስ ወንጌል ኮዴክስ ኮዴክስ ማጋታ ሄዳለ መሰለህ። ኮዴክስ አናቲከስ ላይ ነው ስምህን የሚለው። ኮዴክስ ቫቲካነስን ላሳይ አውጥቼ እኔ ኮዴክስ ቫቲካነስ ላይ አባቶች ስሜን አክብረው ነው የሚለው። ላሳይ እናሳይ። ኮዴክስ ቫቲካነስ ላይ ስሜን አክብረው ነው የሚለው። ስሙ የማን ስም ነው? ኢየሱስ ስም የማን ስም ነው? የአብ ስም አይደለም፣ የራሱ ስም የወልድ ስም ኢየሱስ የወልድ ስም ነው። ኢየሱስ የመጣው በአብ ስም መጣ ማለት በአብ ስልጣን ነው የመጣው። ልክ ዳዊት አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት በጌታ ስም መምጣቱ ዳዊት የሚለው ስም የጌታ ስም እንዳልሆነ ሁሉ ኢየሱስም በጌታ ስም መምጣቱ ኢየሱስ የሚለው ስም የአብ ስም ነው ማለት አይደለም። እንደዛ ነው የምትለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ክፈትልኝ አቡበከር። እሺ
ሊዘስ ሊያደርገን የሰውዬ ዝም ብላችሁ አትመልከቱ። እስቲ አንብቦ ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው እኔም ወደ አንተ እመጣለሁ ቅዱስ አባቱ እነዚህ የሰጠኝ አንድ በስምህ ጠብቃቸው ይላል አይደል? ኦኬ በእንግሊዝኛ በዓለም ሳለው በማን ስም ጠብቅ ነበር አለ? በማን ስም? በማን ስም ጠብቅ ነበር አለ? በራሱ ስም በአብ ስም። ቆይ ሚክያስ 5:2 ላይ ያወጣለት። ቆይ እሱ ችግር ነው። በአምላኩ ስም መንጋውን ይጠብቃል። አንዴ ኧረ ምንድነው ማለት አታስወራም እኮ ራሱ ሚክያስ 5:4 ያወጣለት። 5:4 ትንቢት ነው። ፈለጋ የሚሉታል እማንን እንድንተኛበት ይለኛል። ሚክያስ 5:4 ላይ 5:4 ላይ እርሱ ይቆማል አለ ስለ መሲሁ ሲናገር በእግዚአብሔር ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። በማን ስም? ቆይ ድጋሞ እርሱ ይቆማል አለ መሲሁ በአምላክ ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። በማን ስም ነው የሚጠብቀው? በእግዚአብሔር ስም ምንድነው ይላል? በእግዚአብሔር ያህዌ ነው ይላል። በያህዌ ስም ግርማ በያህዌ ስም ግርማ መንጋውን ይጠብቃል። ቆይ ግርማ ይተባለው በያህዌ ስም ይጠብቅ። በማን ስም ነው የሚጠብቀው? በያህዌ ስም በዓለም ሳለው በማን ስም ጠብቅ ነበር ነው ያለው? በእሱ ስም በስም ጠብቅ ነበር አለ። ትክክል። በስም ያ ስሙ ማን ነው? ስሙ ማን ነው ይላል እዚህ ጋር? የእግዚአብሔር ስም ነው። ቆይ እሱ ጋር እኮ ለመጣለ እኮ ነው። ማን ይላል ስሙ እዚህ ጋር? ስሙ ማን ነው ይላል እዚህ ጋር ሚክያስ 5:4 ላይ ኢየሱስ ወይስ ዮዲሄ ባቤ? በእግዚአብሔር ስም እኮ እዚህ ጋር እግዚአብሔር የሚለው ነው። ከፈለክ በእንግሊዘኛው ላይ ከፈለክ ኢንዘኔሞ እግዚአብሔር ተባረከ ዮዲሄ ባቤ። እሺ ዋይዶ እንደዚህ አድርገለት አንዴ he shall stand and feed in the strength of the Lord ይላል። ሎርድ የሚለው ካፒታል የሚያደርገው ዮዲሄ ባቤ የሚጠቅልለው in the majesty of the name of the Lord his God አለ። the name of the Lord አለ። the name of ማን ነው እኮ ያምላኩ ስም ለማለት ነው። ስለ ስሙ ምንድነው እኮ ዮዲሄ ባቤ ማስም ነው? የማስም ነው ዮዲሄ ባቤ? ዮዲሄ ባቤ ስም ነው አይልም እዚህ ጋር። አራ የአምላኩ ስም ነው ይላል። ዕብራይስጥ ነው አንድ ያወጣለት ዮዲሄ ባቤ ያወጣለት። እንግዲህ የካርድ ነው አይልም ብላል። አይልም ዮዲሄ ባቤ ይላል። ያህዌ ይላል። ስትክድ አያነቡም ብለናል። በነገራችን ላይ እየተቀዳ ነው። ጉድ ነው የሚፈላው። አይ ችግር የለብኝም። ያው አይለም እዚህ ጋር in the name of touch in the name of touch in the name of ያው ያህዌ አመለጠ ከእጅ ላይ የለም። ያህዌ የሚል የለም። ዮዲሄ ባቤ የሚል የለም ወይ? ኖ አለ እኮ እሱ የለም እኮ አላልኩም። ዋይዶ ቆይ ስለዚህ የሚጠብቀው መንጋውን ኢየሱስ መንጋውን የሚጠብቀው በማን ስም ነው? በማን ስም ነው ይላል በትንቢቱ? ዋይዶ እንደዛ አላልኩም። ቆይ በማን ስም ነው የሚጠብቀው? በማን ስም ነው የሚጠብቀው? በአምላኩ ስም ነው። በአምላኩ ስም የአምላክ ማን ነው? የአምላኩ ስም ማን ነው? እዚህ ጋር እኮ ማን ነው እኮ? ቆይ እሱን እኮ ነው የምልህ። ቆይ እዚህ ጋር የተጠቀሰው ማን ነው? በአምላኩ አለና አምላኩማ ያህዌ ነው። ይሄ ችግር የለብኝም። አመሰግናለሁ። ይበቃል ዛሬ። ኧረ ቆይ መልስልኝ። የነበርኩበት ቦታ ላይ መልስልኝ። ዮሐንስ 17 ላይ ለምን ይበቃል? ቆይ ይበቃል። አብዱልከሪም ይቆ አይደል? አረ ለምን ቆይ አይ ዝም ብለን ነው በሰፈር ተጫወት። እሺ እዛው ላይ ይሁንልኝ። እዛው ላይ ይበቃል። ያዲ ይበቃል። ለምን ቆይ አይ ዝም ብሎ እንትን የምትለው ዝም ብሎ ነው። አሁን ወልድ አንድ አላልኩም፣ ልጄ እንደሱ አላልኩም። ቆይ እንደዛ አላልኩም። ኢየሱስ ልጅ አለው ብለህ አስተምርሃል። ራሱ ማለት ልጅ አለው ብለህ አስተምርሃል። ኢየሱስ አባረን አላስተማርኩም፣ አልተናገርኩም። ቆይ ወይዶ መልሶ ኢየሱስ ልጅ የለውም። ኢየሱስ ላይ ከፈትከውን ቦታ ልጅ ኢየሱስ ልጅ የለውም ወይስ አለው?
እኮ ዋይዶ ቆይ እሱ ከመመለስ በፊት እዚህ ጋር መጣውን ጥቅስ ነው በቃ ይበቃል ለዘካሉን በቃ ተው ዝም ብለህ በቃ ይበቃል ለዛሬ እረፍት አድርግ ያድዬ ኧረ ቆይ አንዴ ኬዚን ልስራ ነኝ አቤ የምር ልጅን ብታሳድግ ይሻላል እዚህ ከኛ ጋር ቆይ አንድ ክፈተው ጥቅሱን ክፈተው ነው ይበቃል በቃ ጥቅሱን ስም እኮ አንተ ቆይ ምን ብለህ ነበር መሰለህ ስም ስልጣን ነው ብለህ ነበር አይደል አላልኩም እንዴ ስም ስልጣን ነው አላልከኝም አላልኩም ዳዊት በእግዚአብሔር ስም መጣ የሚለው ስም ስልጣን ነው አላልከኝም እንዴ መመኪያ በአንተ ባልከው ነው ይልኩልህ መመኪያ በሚለው ነው ያለው እዚህ ጋር ግን ታዲያ ስም ስልጣን ነው አይለማ ስለዚህ በየትኛው ስም ነው የመጣው ስልጣን ነው ያላልኩም ባክ ዝም ብለህ ነው የራስህን ነው እንትን የምትለው ወይ ደግሞ ከሌሎች ጋር ስም ስልጣን ነው አላልከኝም እንዴ አሁን ከትንሽ ሰከንድ በፊት ስም ስልጣን ነው አላልከኝም አይ በቃ ዞሮብሃል ማለት ነው አንተ ከወይስ ከትሪኒታሪያን ጋር እያወራህ ነው የመሰለህ ራሱ ማለት ነው እኔ እያወራህ ያለው የትኛው ስም ነው የከበረው ኢየሱስ የሚለው ስም አልኩህ እኮ ኢየሱስ የሚለው ስም የአብ ስም ከሆነ እኮ አብ ኢየሱስ ነው እያልከኝ ያለው የአብ ስም ነው ያላልኩም ማን ይታለ ስምን አክብሮ ነው የሚለው ስምን ሳይሆን ስሜን ነው የሚለው ስምህን ነው ያለ አማርኛው ተሳስቻለሁ ማለት ስሜን ነው የሚለው አማርኛው ተሳስቻለሁ አይ እኔ እንግሊዘኛውስ ምንድን ነው የሚለው እንግሊዘኛው ምንም ይበል ግን ግሪኩ ደግሞ የሚለው ኮዴክስ ቫቲካነስ ላይ ስሜን ነው የሚለው ቆይ አንተ ስትከራከር የነበረ ኮዴክስ ቫቲካነስ ትክክለኛ ለመሆኑ ምንድነው ማረጋገጫው ኮዴክስ ቫቲካነስ እና ከኮዴክስ ሳይናቲከስ ማን ነው ቀድሞ የመጣው ትክክለኛ ለመሆኑ ምንድነው ማረጋገጫ የለም ኦሪጂናሉማ የለም እሱማ ግሪክ ነው ስለዚህ አሁን ፋለብል ሶስ ነው እየተጠቀምክ ያለው የለም ከሱ በፊት የለም ከሱ በፊት ካለ ንገረኝና አስተካክላለሁ የለም ለምን እሱ መረጥክ ከሌሎች ኮዴክሶች ቀደም ብሎ ስለመጣ ነው ኮዴክስ ቫቲካነስ ቀደም ብሎ የነበረ ስለሆነ ኦኬ ከፍታ ሳይ ኮዴክስ ቫቲካነስ እንደዛ እንደም ኦኬ ኮዴክስ ቫቲካነስ አለ አብዱ ከሪም የለኝም ምናልባት ሲዳውድ ያርኩኝ ነበር አሁን ከፈለክ ምን ታረጋለህ መሰለ ቴክስቹዋል ቫሪያንት ብለ ዮሐንስ ወንጌል 12:28 ላይ አውጣው ራሱ ዊኪፒዲያ ራሱ ሊያወጣልህ ይችላል ከሌለህ ማለት ነው እኔው ማውጣት ስለማልችል ነው ግን በቀላሉ አውጣለት ይሄው እዚህ ጎግል ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ብለህ ጻፍና ቴክስቹዋል ቫሪያንት ብለህ ጻፈው ኮዴክስ ቫቲካነስ በስሜን የሚለው ብለህ ያስቀምጠዋል ግሪኩ ራሱ ምን ዊኪፒዲያ ሩቅ እንኳን ሳትሄዱ ማለት ነው ይሄው ማለት እየዋሸን እንዳልሆነ ማለት ነው ዮሐንስ ወንጌል ጆን ብለህ 12:28 ከዛ በኋላ ቴክስቹዋል ቫሪያንት ብለህ መጻፍ ነው ከዛ በኋላ ቴክስቹዋል መጣልህ አብዱከሪም ከዛ ታች ትወርድ አለ ቴክስቹዋል ቫሪያንት አለ የዮሐንስ ወንጌል ቫሪያንት አለ ሾው ብለህ የሚለውን ስትነካው ይመጣልሃል ዮሐንስ ወንጌል 12 ላይ ሾው አሁንም ስትለው ከዛ 28 ላይ ይመጣልሃል ከዛ በኋላ ታየዋለህ ግሎሪፋይ ዩር ኔም የሚለው ነገር ኤ የሚል ነገር አለ ኤ ማለት አሌክሳንደር ማን ነው ኮዴክስ ሳይናቲከስ ነው ቢ ደግሞ ማለት ምንድነው ማን ነው ቢ ደግሞ ምንድነው ኮዴክስ ቫቲካነስ ነው ግሎሪፋይ ማይ ኔም ስሜን አክብሮ ይለዋል ራሱ ስሜን አክብሮ አይደል ስሜንም አክብሮ አይ ቫቲካን የለም አላልኩም እኮ ግን እዛ ጋር ያለ ግሪኩ እንደዛ ነው የሚለው የመጀመሪያ የነበረው ምንድነው የሚለው ራሱ ስሜን አክብሮ ነው ወይስ ስሜን ስትል ማን ነው የሚቀድመው ይላል ቫቲካነስ ነው ቫቲካነስ ላይ ምንድነው የሚለው ሙቶ ኦኖማ የሚል ነገር ያታነብብ ሙቶ ኦኖማ የሚል ነገር አይታየም ያዲ አንድ የነዳው ማስተካከል አለበት ኦኬ ሙቶ ኦኖማ የሚል የለም በግሪከኛው ሙቶ ኦኖማ ይታያል ግሪኩን ከፍ አድርገለት አውጣለት እንደዚህ ቦል አድርገለት ሙቶ ኦኖማ አየው ሙቶ ኦኖማ ይላል የኛው ሙቶ ኦኖማ ማለት ስሜን አክብረው ማለት ነው ትርጉሙ ስሜን አክብረው ግልጽ ነው ያዲ ዋይዶ አንዴ መኪና ይነዳው አስተፈረ አንዴ ወይ ነገ ትገባለህ ተመልስ ነገ አላችሁ ወይ
ወያዲ ነው ይቆራረጥባቸው ከማደርካቸው ቢዝነስ ውስጥ እየገባሁ ነው ያለው ከዛ ነው ያዲ ዋይዶ ቤዝመንት ውስጥ እየገባሁ ነው ከተቆራረጠባችሁ ወይ ነገር ልግባ አይ ማምለጫ መንገድ ነው ማምለጫ ነው ተቆራርጣል አንተ ራስህ ቆየህ እኮ ተቆራረጥክ ልክ ዮሐንስ ወንጌል 12:28 ላይ ማስረጃ የላቸውም ብለን ነው የምታስበው እኛ ሙስሊሞች ለምሳሌ ነገ ጧት ሰዎች አንብበው ከተረዱት ውሸታሞች ነው የሚያረጉን እንደዛ እንዳያረጉ ምንድነው የምናረገው እውነት ነው ሁሉ ጊዜ የምንናገረው ያለ ማስረጃ ምንም ነገር አናወራም ቀልድ አይደለም ይሄ እምነት ነው ኮዴክስ ቫቲካንስ እንደዚህ ይላል ስለ ወድጄ አይደለም ግን አንድ ነገር አፕሪሺየት ያደረኩት እዚህ ጋር የከበረው ስም ኢየሱስ የሚወስም ነው ማለትም በጣም አፕሪሺየት አድርጌያለሁና ችግር የለውም አሁን ነገር ሲመለስ በረንበኛው እናወራበታለን ችግር የለውም እንትን ላይ ዘፍጥረት ላይ ታዲያ እኮ ስምን አከብረዋለሁ ለምን አለው አብርሃምን ስምን አከብረዋለሁ አለ ይከብር ስም እኮ አለው አይደል የአብርሃም ምን ችግር አለው ስም እኮ ይከብራል አይደል እኮ የአብርሃም ስም እኮ እግዚአብሔር የአብርሃምን ስም ስላከበረ አብርሃም የሚለው ስም የእግዚአብሔር ስም እንዳልሆነ ሁሉ እግዚአብሔር የኢየሱስን ስም ስላከበረ የኢየሱስ ስም የእግዚአብሔር ስም አይሆንም አንተ እኮ ነው የስሙን ያልከኝ እኮ አንተ እኮ ነው ቆይ ወይ ስሙ ነው እያልከኝ ያለው አንተ ነህ ስሜን አክብረው ብሏል ብለህ እኮ ክሌም እያደረክ ያለው እሱ ነው አንተ ነህ ብዙ የተለያዩ አይደለም እንደዛ ታዲያ ሌላ ማን ይበልጣል ማን ይቀድማል ስምን የሚለው አለ ኦኬ ጥሩ ኖ አይ ማን ይቀድማል ከቫቲካንስና ከአሌክሳንድሪያስ እሱን አላቀልነው ይሄው ነው ከፈለክ አውጣና ሳይየው መቼ እንደሆነ ዓመተ ምህረቱን ኮዴክስ ቫቲካንስ ይቀድማል ራሱ ኮዴክስ ቫቲካንስ ይቀድማል ኮዴክስ ቫቲካንስ የመቅደም ያለመቅደም ጉዳይ ሳይሆን እነዚህ ኮዴክሶች የመጡት ከተለያዩ ቦታ ነው ከአሌክሳንድሪያ መጥቷል ከቱርክ መጥቷል ስለዚህ እንደዛ ከሆነ ሁለቱን የሚዳኝልን በምንድን ነው በሚያያይልን እዚህ ጋር እጅ ላይ ያለው መጽሐፍ በለ አታድክመን እንተኛ ሁላችንም እኔም መብራት ነው የምነሳ ኢንሻአላህ ማጠቃለያ ሰራበት አብዱልከሪም እኔና ወይዳ እንጣላ ከመሰላችሁ ተምሬ ነው ሞታው ተምሩ ይመጣል ኢየሱስ አብ ነው ብሎኛል አመሰግናለሁ መቼ ቴንኪ ወይዳ ልጅ አለው ብለሃል ያየው ነገር ኢየሱስ ልጅ አለው ግን ብለሃል ግን በጣም የሚያስቀው እሱ ነው በነገራችን ላይ ኢየሱስ አብ ከሆነ ወልድ የኢየሱስ ልጅ ነው የሚል ነገር መኖር ነበረበት ባይብል ላይ ወልድ የኢየሱስ ልጅ ነው የሚል ነገር የለም ቀደም ደራም እንዳለ ታውቃለህ ካደ በነገራችን ላይ እስቲ ያዲ አንድ ቀለል ያለ ጥያቄ ልጠይቅ ከሞታት በፊት ኢየሱስ መሲህ ነው ብለህ ታምናለህ አንተ በዳንኤል ምዕራፍ 9 መሰረት መሲህ ነው ኢየሱስ መሲህ ነው ወይስ አይደለም ብሎ አንድ ሰው ቢጠይቅ ምንድነው መልስህ ነው እንጂ ብሎ ኦኬ ኢየሱስ መሲህ አይደለም እውነት ለሐሰት የትኛው ነው ትክክል መሲህ አይደለም መሲህ ነው እኮ አይ ምርጫ ነው የሰጠው ኢየሱስ መሲህ አይደለም እውነት ነጌታ አረገ ጥያቄው እኮ በመጀመሪያ ደረጃ ጥያቄው ሲጀመር ነጌታ አረገ ነው የጀመርከውና ነጌታ አረገ ስለጀመርከው ፎልስ ብሎ ከተጀመረ ኢዘር ዳዝንት ማተር ትሩ ቢሆንም ፎልስ ቢሆንም ስለዚህ ኢየሱስ መሲህ አይደለም ኢየሱስ መሲህ አይደለም ማለት ሐሰት ነው አይደል እኮ አያች ይሄ እንትን ነው ምንድነው የሚባለው አይሁዶቻውን ኢየሱስ መሲህ አይደለም ይላሉ ፎልስ እና ትሩ ፎልስ ሲሆን ሁለቱም ነው ኢየሱስ ክርስቶስ አይደለም ብሎ የሚያምን ሐሰተኛ ነው አይደል ባይብል ወይዶ አይግርብኝ ይሄ እንትን ነው ሎጂካል ለምሳሌ በጣም ማትሄዱበት ነገር አለ እሺ አብ መሲህ ነው አብ የተቀባ ነው አብ ቀቢ ነው ሁሉ የተቀባ ነው ወይ አብ ይቀባል እንጂ አይቀባም እኮ የተቀባ ነው ወይስ አይደለም አብ ይቀባል እንጂ አይቀባም እኮ ኢየሱስ አብ መሲህ ነው ወይስ አይደለም አብ መሲህ አለው እንጂ መሲህ አይደለም መሳይ በቃጠሮ ኢየሱስ አብ ነው በአምላክነት በስጋ የተገለጠ አምላክ ስለሆነ ስለዚህ ኢየሱስ መሲህም ነው መሲህም አይደለም አብ ስለሆነ አብ ሲሆን መሲህ አይደለም ወልድ ሲሆን ደግሞ ዳንኤል ምዕራፍ 9 ላይ ቅድስተ ቅዱሳን ይቀባል የተባለው ማን ነው
ኦኬ እሱን እንመጣበታለን ችግር የለውም አንተ ትነግረኛለህ ሁሌ ቆየሁ እኮ እኔ ትነግረኛለህ እሱን ትነግረኛለህ አሁን ምንድነው ኢየሱስ መሲህም አይደለም መሲህም ነው አይደል አይ ዳኒ አብዱልከሪም አየሁ ሲጋጭ እርስ በርሱ ኢየሱስ መሲህም ነው ይላሉ መሲህም አይደለም ይላሉ ግጭት አልወጣኝም እሱ ሎጂካል ነው መሲህ አይደለም ትሩ ቆይ ምን ነበር በእና ትሩ ኦር ፎልስ ትሩ ፎልስ ሲሆን የሽማት ላይ ተመረና ግን አሪፍ ነው ከዋይድ ጋር ከመወያየት ብዙ ነገር ያስተምራል ለማንኛውም ቅድም ደራ አልቅሶ ነው ሄደው አልቅሶ ነው ሄደው በነገራችን ላይ ሳታስቡት እኮ ከስላሴ ዋሰ የተወሳሰበ ትምህርት ነው ያላችሁ ታውቃለህ አይታወቃችሁም እንጂ እስከሚገባችሁ ነው ችግር የለም እስከሚገባችሁ አብዱልከሪም እንዴት ነው አኔ እኮ ቀደም አልኩኝ እኮ ለዛ ዋይዶ ለማንኛውም ስላሴ በጣም መጽሐፉን አይጋጭው ለማለት ሊጋጭ ነው እንደሆነና አረፋው በቀር ስላሴ ሻሪ ይገር በቃሽ ለማንኛውም ዋይዶ ቴንክ ዩ ተባረኩ እሺ ጀዛኩም ላይ ኸይረን ጀዛ ኡስታዝ ጀማል አብዱልከሪም ሁላችሁም ደህና ደሩ እኔ በጠዋት ተነሽ ነኝ ከዚህ በላይ ብቆይ ደስ ይለኝ ነበር በደዋ እንረሳሳ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ አብዱልከሪም ደረሰኝ መጽሐፍ ማዳንና መዳን በእስላም ወጣ ሄደ እንዴ ሄደ ከስር ጻፍልኝ አብዱልከሪም ጻፍልኝ አብዱልከሪም እንትን ልበለው እሺ ሄዷል ማለት ነው ወጥቷል ማለት ነው ሄዷል በቃ ኡስታዝ ደህና ደሩ ኢንሻአላህ እሺ ኡስታዝ ጀዛከላህ ኸይር እሺ Start the match.